በእኔም አገልግሎት እግዚአብሔር ሰርቷልና እኔ መጋቢም አይደለሁም ተአምራት አድራጊም አይደለሁም። ነገር ግን ለወንጌል ተልኮ ሲሄድ እጸልያለሁ። የጌታ የኢየሱስ ክርስቶስ ስም ነው ተአምር የሚያደርገው። በአገልግሎቴ ብዙዎች ስድኑ አይቻለሁ። ፕላንት አድርገን ነው የጀመርነው። በእኛ ላይ ፕላንት አደረገች። ልጆች አገልግሎት ራሱን የቻለ ትልቅ ቤተክርስቲያን ስፍራ ሊሰጠው ይገባል። ልጆችን በይሁድ ብቻ ማገልገል አይደለም፣ እንደየእድሜያቸው በተለይ ከወላጆች ጋር ተመካክሮ አጫጭር ትሪፖችን የሚሽን ትሪፖች ልጆቻችን ይዘን ብን በልተህ አለፍከው ወይስ አትበላ አለፍከው? ለምን በእኛም አገልግሎት በእኛም ሀገር በሆርን ኦፍ አፍሪካ በአፍሪካ ቀንድ ሀገራትም ለምን አይሆንም የሚል መጽሐፎቹን እያነበብኩ እንደውም መጽሐፎቹን ወደ አማርኛም ወደ አፋን ኦሮሞም እየተረጎምኩኝ ዛሬ በቤተ ክርስቲያን እንደ ልዩ ጸጋ እንደ ልዩ ስጦታ የሚታዩ አገልግሎቶች አሉ። የፈውስ አገልግሎት፣ የተአምራት ድንቆችን ስንመለከት ጌታ ኢየሱስ ክርስቶስ ለአንድ ደቀ መዝሙር የእሱ ተከታይ የሰጣቸው አድርጉ እነዚህ ለወንጌል ተልእኮ ሲሄዱ እነዚህ ምልክቶች እነዚህ ድንቆች እያደረጉ ነው የሚሄደውና ሰላም እንዴት ናችሁ? የተከበራችሁ ተመልካቾቻችን ዛሬም እንግዲህ ተመልሰን መጥተናል። እንደምን ከረማችሁ? እንዴት ቆያችሁ? እንግዲህ ሚሽን ቶክ ፖድካስት ፕሮግራማችን ለእናንተ ያው ቆንጆ ነገር ለማቅረብ ደፋ ቀና እያለን ብዙ ነገሮችን እናዘጋጅላችኋለን። ስለዚህ እናንተ ደግሞ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድትሆኑ ደግሞ ኢንጌጅ እንድታደርጉ ጥሪያችንን እናስተላልፋለን። እንኳን ደህና መጣ በቂ። ደስ ብሎኛል። ደስ ብሎኛል። እንኳን ደህና ቆየሽ። ኤፍኤሙ እላለሁ። ለተመልካቾቻችን ራስን አስተዋውቅና ደግሞ ባለትዳር ነው ወይ የሚሉትን ነገሮች ንገረንና እንጀምራለን። እኔም አመሰግናለሁ። ስሜ በቀለ ገረማ ይባላል። ባለትዳር እና የሶስት ልጆች አባት ነኝ። አግብቻለሁ። ደስ ይላል። እንግዲህ ያው ስለ ሚሽን እናወራለን ዛሬ። ያሳለፍካቸውን መንገዶች እናወራለን። ተመልካቾችን ብዙ ነገሮች ዛሬ ይማራሉ ካንተ። ወደ እሱ ውስጥ ከመግባታችን በፊት ግን ማነው ወንጌል ላንተ የነገረ? ወንጌልን እንዴት ሰማ? እኔ ለመጀመሪያ ጊዜ ወንጌልን የሰማሁት የኤሌመንተሪ ተማሪ ሆኜ ነው። ወላጆቼ የሰባተኛ ቀን አድቬንቲስት ትምህርት ቤት ወይም ሰቨንዝ ዴይ አድቬንቲስት ቸርች እዛ አስገቡኝ። ለመጀመሪያ ጊዜ ስለ ኢየሱስ ክርስቶስ የሰማሁት እዛ ነው። ከዛ በፊት ስለ ኢየሱስ ክርስቶስ ሰምቼም አላውቅም። በልጅነቴ እዛ ትምህርት ቤት ገባው። እዛ ትምህርት ቤት ኩየራ አድቬንቲስት ትምህርት ቤት ይባላል። መጽሐፍ ቅዱስ እንደ አንድ ስኩል ሳብጀክት ይሰጣል። ለመጀመሪያ ጊዜ ስለ ኢየሱስ ክርስቶስ ሰማው። መጽሐፍ ቅዱስ ታሪኮችን ይነግሩን ነበር። የመጽሐፍ ቅዱስ ትምህርት ያስተምራሉ። እኔ በጣም መጽሐፍ ቅዱስ ታሪኮቹን በጣም ይወድ ነበር። እዛ እየተማርኩኝ መጽሐፍ ቅዱስ ትምህርት እንደ አንድ ሳብጀክት እየተማርኩ ስለ ኢየሱስ ክርስቶስ እየሰማው ትምህርቴን ኤሌመንተሪ ላይ ሲጨርስ የስድስተኛ ክፍል ተማሪ ሆኜ እኔ የተወለድኩበት አካባቢ መምህር ሆና የመጣች አንድ እህት ወደ ጌታ መጣችኝ። መንፈሳዊ እናቴም የምንላት አለች። ገነት መንግስቱ ትባላለች። አሁን ዝዋይ ወይም ባቱ ከተማ ነው የምትኖረው። እሷ ስለ ክርስቶስ በሰባተኛ ቀን አድቬንቲስት የሰማሁትን ታሪክ በጣም በጥልቀት ታስተምረኝ ትነግረኝ ነበር። የስድስተኛ ክፍል ተማሪ መምህሬም ነበረች። በዛን ጊዜ ኦልሞስት ደርግ ሊወድቅ አንድ ዓመት እንደቀረው ማለት ነው። በ1982 ላይ ስለ ኢየሱስ ክርስቶስ ሞር እሷ ነገረችኝ። ወደ ክርስቶስ ደግሞ በክርስቶስ እውነተኛው ወንጌል ገብቶኝ ክርስቶስን ለማመን ለመከተል ወሰንኩ። በነገራችን
ከኔ ከኢንታየር ፋሚሊ ከጠቅላላው ቤተሰቦቼ የመጀመሪያው የወንጌል አማኝ ነበርኩ ማለት ነው በዚያን ዘመን። ግን አይከብድም ነበር ይሄ ከቤተሰብ ተለይተህ አንተ ወደ ጌታ ስትመጣ? ይከብዳል። ቤተሰቦቼ ስለዚህ ስለ ወንጌል ስለ ክርስቶስ አያውቁም እንደነገርኩሽ። እኔም ገጠር ተወልጄ ያደግኩት እዛ አካባቢ በዛን ጊዜ ገጠር ነው። አሁን ሞር ዴቨሎፕድ ሆኗል። አካባቢው በጣም እያደገ ነው። በዛን ጊዜ ይከብዳል። የመጀመሪያ የክርስቶስ ወንጌል አማኝ የክርስቶስ አማኝ ስትሆኚ ማህበረሰቡ አያውቅም ስለ ክርስቶስ፣ ስለ እምነቱም አያውቁም። በእርግጥ የአድቬንቲስት ቸርች አለ በአካባቢው ቆይቷል ለብዙ ዓመታት እዛ። ነገር ግን የኢቫንጀሊካል አማኞች ከተማ ነገሌ አርሲ የሚባል ከተማ ውስጥ ነበሩ ጥቂት። አንድ በዛን ጊዜ ትዝ ይለኛል አንድ ቤተክርስቲያን ቃለ ሕይወት ቤተክርስቲያን ብቻ ነበረች። ከዛ በኋላ ነው ያወቅኩት እነሱንም እና ለመጀመሪያ ጊዜ ታፍ ነበር፣ ከባድ ነበር። አዎ ከባድ ነበር። ምናልባት የደረሰብህ ችግሮች አሉ ወደ ጌታ ከመምጣት? አዎ ችግሮች ነበሩ። በጣም የኔ ያክል የከፋ ስደት ከባድ ባይሆንም ጫናዎች ነበሩ። ቤተሰቦቼ በተለይ አድቬንቲስት ትምህርት ቤት ያለው መዝሙሮቹን ይዘምር ነበር። ወደ ቤት ገብቼ ለተናናሽ ወንድሞቼ ያንን ታሪክ ነግራቸው ነበረ። በተለይ እናቴ ደስ ይላት ነበር። ነገር ግን አባቴ የሚያውቀው ነገር አልነበረም ምንም ስለዚህ እምነት ጥሩ አመለካከት አልነበረም። ማህበረሰቡም በተለይ በዛን ጊዜ ወጣት ነበርኩኝ። በህይወቴ ለውጥ የክርስትናን ህይወት በህይወቴ የተለወጥኩ ስመጣ ተቃውሞዎች ነበሩ። ተቃውሞዎች ቀስ በቀስ ነው የጀመሩት። በተለይ በመንፈሳዊ ህይወቴ ያደግኩ ለሌሎች ወንጌልን መናገር ሲጀምር በተለይ ከሌሎች ጓደኞቼ በጊዜው የነበሩ ጓደኞቼ የኖሩበት የነበረው ላይፍ ጥሩ አልነበረም። በተለያዩ ሱስ በተለያየ ኃጢአት ውስጥ ነበር። ነገር ግን ከዛ ውጪ ለመኖር በወሰንኩባቸው ጊዜ ችግሮች ያው ጀመሩ። የተወሰኑ ችግሮች፣ ቻሌንጆች፣ ፈተናዎች ውስጥ ነበርኩኝ አሳልፌያለሁ ማለት እችላለሁ። ወደ ጌታ ከመጣ በኋላ አገልግሎት እንዴት ጀመርክ? እና ደግሞ ስለ ሚስዮናዊነት እንዴት ነው ለመጀመሪያ ጊዜ የሰማኸው? እንዴት ነው ለመጀመሪያ ጊዜ ያወቅከው? አገልግሎት የጀመርኩ ጌታን እንዳገኘው ቅድም እንዳነሳሁት ስለ ክርስቶስ በተለይ ወደ ጌታ ያመጣችን ያቺ መንፈሳዊ እናታችን ገኒ ስለ ክርስቶስ እንድንመሰክር ለቤተሰቦቻችን ለጓደኞቻችን ትነግረን ነበር። ስለ ወንጌልን ለሌሎች ማካፈል እንዳለብን ጌታን እንዳገኘው በዛን ጊዜ በዚህ ነው ያሳደገችን። እሷ ያስተማረችንን ወንጌል ተመልሰን ደግሞ ለጓደኞቻችን ለቤተሰቦቻችን ለምናገኛቸው ሰዎች እንናገር ነበር። ገና ኤሌመንተሪ ተማሪ ሆነ ማለት? አዎ ኦልሞስት ኤሌመንተሪ ተማሪ ሆኜ ኤሌመንተሪ እየጨረስኩኝ በዚያን ዘመን ያው ኤሌመንተሪ ከዛ ጁኒየር ከዛ ሃይ ስኩል ነው የሚባለው። አሁን ጁኒየር የሚባል ያለ አይመስለኝም። እና ኦልሞስት ኤሌመንተሪን ሲጨርስ 6ኛ ክፍል እየጨረስኩኝ ባለበት ጊዜ ስለ ክርስቶስ መናገር ጀመርኩኝ። ያኔ እኔ ጌታን ሳገኝ ቤተክርስቲያን በእኛ አካባቢ አልነበረም። እኔ ተወለድኩበት ለመጀመሪያ ጊዜ እኛን ወደ ጌታ አምጥታን ትዝ ይለኛል። የተወሰኑ 5 የሚሆኑ ወንድሞች ከኔ ጋር ሌሎች ነበሩ። አሁንም እያገለገሉ አሉ፣ ወደ ጌታም ይሄዱ አሉ። አንድ ቤተክርስቲያን ተተከለ። በሷ በአካባቢያችን የህይወት ብርሃን ቤተክርስቲያን በዛ ተተከለች። በዛ ቤተክርስቲያን ነው አገልግሎት የጀመርኩኝ። ቤተክርስቲያኗ ተተከለች። በዛ በተተከለችው ቤተክርስቲያን ስለ ክርስቶስ ለሰዎች እንናገር ነበር። ሰዎች ድኑ ነበር። ከተለያየ ሱስ ከተለያየ እምነት ወደ ጌታ ይመጡ ነበርና የመጀመሪያ የሚሽን አገልግሎትን በቤተክርስቲያን በህይወት ብርሃን ቤተክርስቲያን ቀርሳ ይላላ ህይወት ብርሃን ትባላለች። በዛ ነው የጀመርኩኝ። እዛው አካባቢ ወንጌልን በመስበክ ነው የጀመራችሁት? አዎ። ስለዚህ የመጀመሪያውን የሚሽንን ኮንሰፕት የሰማችሁት ከገኒ ነውና እሷ ናት የነገረቻችሁ የመጀመሪያውን የሚሽንን ኮንሰፕት ከሷ ነው የሰማኸው ወይስ እንዴት ሰማህ?
ጀስት ጀነራል የሆነ የሚሽን ኮንሰፕቱን ያገኘሁት በልጅነቴ ነው። እኔ እድለኛ ነኝ ማለት እችላለሁ። ጌታን እንዳገኘው የገባኝ ስለ ወንጌል ተልእኮ ነው። ስለ ቤተክርስቲያን የተለያዩ ስርዓቶች፣ ስብከቶች፣ ሌላ ነገር ምንም ከስክራች ነው ያው የተጀመረው። እኔ ጌታን ሳገኝ የመጀመሪያ የተተከለች ወይም ደግሞ ልትተከል በነበረችው ቤተክርስቲያን ነው። ሚሽንን በዛ ነው የጀመርነው። ጄኔራል የሆነው ጌታን ተቀበልክ፣ ከዛ ቸርች ፕላንት ከማድረግ ነው አገልግሎት የጀመርከው ማለት ነው። ፕላንት አድርገን ነው የጀመርነው። በእኛ ላይ ፕላንት አደረገች እሷ ገኒ። ከዛ በ1989 ሃይ ስኩል ከጨረስኩኝ በኋላ በ80ዎቹ ውስጥ ነው ሃይ ስኩል የጨረስኩኝ፣ በ80ዎቹ አጋማሽ ላይ። ከዛ በ1989 በፈረንጆች አይ ቲንክ 1995 96 ላይ ከሌላ ሀገር ከካናዳ ሀገር የመጣ አንድ ሚስዮናዊ ነበር። ይህ ሚስዮናዊ ወደ አፍሪካ መጥቶ በተለይ በሶማሊያ እና በኢትዮጵያ ውስጥ የወንጌልን አገልግሎት ያገለግል ነበር። በዚህ ሰው የተጀመረ አንድ የሚሽን ኦርጋናይዜሽን ነበር። በዚያን ጊዜ ብዙ የሚሽን ኦርጋናይዜሽን አልነበረም። በ1995 ከኔ ቤተክርስቲያን ጋር እንግዲህ ጌታን አግኝቼ ከጥቂት ዓመታት በኋላ 3-4 ዓመት በኋላ ይመስለኛል የሚሽን ስኩል ኦፍ ሚሽን ወንዶ ገነት የምትባል ከተማ ላይ ጀምሮ በዛን ጊዜ ጥቂት ወንድሞች እዛ ሚሽን ኦርጋናይዜሽን ውስጥ ኤምፒ አቢሲኒያ ሚሽነሪ ፕሮግራም ይባላል። እዛ ገባው። ሞር ስለ ሚሽን እዛ ገባኝ። ከዛም በኋላ ነው እንግዲህ በሰፊው አገልግሎትን የጀመርኩኝ። ከልጅነት የተጀመረ አገልግሎት እንግዲህ እስካሁን እያገለገልክ ነውና ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ሚሽንን እንዴት ትገልጸዋለህ? ሚሽን ለኔ ሚሽንን የሚገልጽበት ሚሽን ተልእኮ ነው። የጌታችን የኢየሱስ ክርስቶስ ተልእኮ፣ ታላቁን ተልእኮ እየኖርኩኝ ሌሎች እንዲኖሩ ለነሱ ማካፈል ነው። ክርስቶስን እየኖርኩ ይሄንን ያወቅኩትን ያዳነኝን የዘላለም ሕይወት የሰጠኝን ክርስቶስ ለሌሎች ማካፈል ነው። ቤዚክ የሆነ የሚሽን ዴፊኒሽን እንዲህ ነው የሚሰጠው እና ክርስቶስን ያመነ ሰው ሁሉ ይሄንን ያመነውን የዘላለም ሕይወትን የሰጠውን ስለ ክርስቶስ መናገር ነው። ስለዚህ ሚሽን ተልእኮን መፈጸም ነው። ተልእኮም ደግሞ ጌታችን ኢየሱስ ክርስቶስ ታላቁ ተልእኮ በተለምዶው ግሬት ኮሚሽን የምንለውን በማቴዎስ ወንጌል ምዕራፍ 28 ቁጥር 18 እስከ 20 ላይ ጌታ ኢየሱስ ክርስቶስ ወደ አሕዛብን ሁሉ ሰዎችን ሁሉ ወንጌል እንድንነግራቸው ደቀ መዝሙር እንድናደርግ እንድናጠምቅ ጌታ ኢየሱስ ክርስቶስ ያዘዘውን ደግሞ ታላቁን ተልእኮ ወይም ትእዛዙን እንዲተገብሩ እነሱን ማስተማር ነው። ስለዚህ ተልእኮ ማለት ለኔ የክርስቶስን የልቡን ሐሳብ ለጠፋው ዓለም ለጠፉት የሰው ልጆች ይህንን የመዳንን እውነት ለነሱ ማካፈል ነው። ሚሽን ስኩል ላይ ስትማሩ ምን አለ እኔም እንደዛ በሆንኩኝ ብለህ የተመኘኸው ነበር? እውነት ነው። ቅድም ጀመራ ላይ እንዳልኩሽ ወደ ጌታ ያመጣችን እህት እናታችን፣ መንፈሳዊ እናታችን ገነት ውስጥ የማየው የሚሽን ዚል ያንን የሷን ቅናት ለክርስቶስ ያላትን እኛ አካባቢ ስትመጣ የኛን አካባቢ ቋንቋውን፣ ባህሉን፣ ህዝቡን አታውቅም። እሷ መምህር ሆና ነው የመጣችው ከጥሩ ቤተሰብ። በዛን ጊዜ ቤተሰቦች ወላጆች ሆነ ማቃለው ወደኛ አካባቢ ገጠር መብራት አልነበረም፣ ውሃ አልነበረም። ቅድም እንዳልኩሽ ያ አካባቢ አሁን በደንብ ለምቷል። እዛ አካባቢ የማታውቀውን ማህበረሰብ የማታውቀውን ቋንቋና ህዝብ በወንጌል ለመድረስ ዋጋ ከፍላ ነው። እኛ በነገራችን የከፈለችው ዋጋ እስከ ህይወት ሪስክ፣ በተለይ በብዙ ነገር በተለይ ጌታ ብዙ ነገር ደርሶባታል። በሷ ውስጥ ይሄንን ኮሚትመንት ሳይ እሷም ጥሩ ቤተሰብ አላት፣ ጥሩ ስራ አላት፣ ከዛ የተሻለ ኑሮ መኖር ትችል ነበር። ነገር ግን በዛን ጊዜ ለክርስቶስ ወንጌል ብላ እዛ እንደምትኖር ገብቶኝ እሷን ህይወት በጣም በሷ ህይወት ቀና ነበር። እኔም እንደሷ አገልጋይ ለመሆን እንደውም ዛሬ እንግዲህ የወንጌል አገልጋይ ሆንኩኝ እንጂ እሷ መምህር ስለነበረች
እንደሷ መምህር ለመሆን ነበር። እኔ ጎበዝ ተማሪ ነበርኩኝ በትምህርት ቤት በጣም አውትስታንዲንግ ተማሪ ከሚባሉት ነበርኩኝ ከኤሌመንተሪ ጀምሮ እስከ ሃይ ስኩል እና እኔ ካደግኩ እኔ መምህር ነው የምሆነው። በሷ ያየሁት መምህር ስለነበረች ማለት ነው። እሷ ለእኔ ትልቅ የሚሽን ሞዴል ነች። እሷን አይቼ የወንጌልን አገልግሎት ለማገልገል ከዛ ደግሞ ቅድም እንዳልኩሽ የዛ ሚሽን ስኩል ኦፍ ሚሽን ውስጥ እኛን በተለይ በወንጌል ላልተደረሰው ማህበረሰብ በወንጌል እንድንደርስ በተለይ ኢትዮጵያ ውስጥ በወንጌል ላልተደረሱ በጣም ብዙ ማህበረሰቦች አሉ። በዛን ጊዜ ያ ትምህርት ቤት ውስጥ ገብተን ስለ ሚሽን ሞቲቬት ያድርገው የሚያስተምረን ስሙን ለመጥቀስ ዳሬን ጂንግራስ ይባላል። ካናዳዊ ነው። በሱ ውስጥ ያየሁት በጣም እስከዛሬ ድረስ በጣም የሚገርመኝ እኛን ሲያስተምረን በጣም በልዩ መንፈስ በጣም ይጸልይልን ነበር፣ ያበረታታን ነበር። በዛን ጊዜ የ20ዎቹ መጀመሪያ ላይ ነበር። የ20ዎቹም 20 21 ዓመት 22 ዓመት ዓመታችን ነበሩ። ከኔ ጋር የነበሩ ተመሳሳይ እድሜ የነበራቸው ወንድሞች ነበሩ። በሱ ውስጥ ያየሁት የወንጌል ሸክም በተለይ በወንጌል ላልተደረሱት ለጠፉት ህዝቦች ይጸልይ ስለነሱ ይነግረን ነበርና እሱ ሁለተኛ የሚሽን ሞዴልን አድርጌ ነውና በሱ ህይወትና አገልግሎት ብዙ ነገር ነው የተማርኩኝ። እግዚአብሔር ይመስገን መንገድን የሚያሳዩ ሰዎች መኖራቸው ከፊት እየቀደሙ መንገድን የሚያሳዩ ሰዎች በመኖራቸው እግዚአብሔር ይመስገን። ይሄ ጥሪ ነው ወይ ያስባለ ቦታ አለ ወይ ማለት በጣም በቃ ችግሮች ውስጥ ይሄ የገባህባቸው ቻሌንጆች ነበሩ ወይ በጣም የተቸገርክባቸው ነገሮች እና ይሄ ነገር ግን የሆነ ጥሪ ነው ብለህ እንድታስብ ያደረጉ ምን አይነት አስቸጋሪ ሁኔታዎች አሉ? በሚሽን አገልግሎት ውስጥ ብዙ ቻሌንጆችን አሳልፌያለሁ። ያገለገልኩባቸው የሰራሁባቸው የወንጌልን አገልግሎት ያገለገልኩባቸው አካባቢዎች በጣም ከባዶችም ነበሩ። አዘንኩ የምለው ብዙ የለኝም። በጣም እግዚአብሔር ረድቶኝ ቻሌንጆች ቢኖሩም በወንጌል የሚደርሰውን ህዝብ ወደ ጥፋት የሚሄደውን ህዝብ በማገልገል እንደ እድለኛና እንደታደልኩ ሰው እንደ ልዩ ጥሪ እንደ እድለኛ ነበር ማየው። እነዛን ዓመታት በተለይ በወጣትነቴ ያገለገልኩት አገልግሎት እስከዛሬ ድረስ ደስ የሚለኝ ጉዞ ነው። በተለይ የሚሽን ጆርኒ እግዚአብሔርን የማመሰግነው እኔን ኃጢአተኛውን ደካማን ሰው እግዚአብሔር ከዛች ገጠር መንደር ጠርቶኝ እንዳገለግል እግዚአብሔር ስለመረጠኝ በዚህ በጣም ደስተኛ ነኝ። እንዲህ ስል ቻሌንጆች ተግዳሮቶች ደግሞ ያሳለፍኩባቸው ነበሩ። በተለይ ለወንጌል አገልግሎት በወንጌል ያልተደረሰውን ማህበረሰብ ስታገለጊ የምታልፍባቸው ራሱን የቻለ ብዙ ቻሌንጆች አሉ። ወንጌልን ከቸርቼ ነች በነገራችን ወደዛ ሚሽን ስኩል የላከችኝ። ቤተክርስቲያኔ ትጸልይልኝ ነበር፣ ያበረታቱኝ ነበር። እግዚአብሔር ያደረገውንም ደግሞ ለቤተክርስቲያኔ ሪፖርት አደርግ ነበር በዚያን ጊዜ ማለት ነውና ሚኒስትሪ ያልተለመደም እንደ ዛሬ ብዙ የሚኒስትሪ ፊሎሶፊዎች ስልቶች አልነበሩም እና በወንጌል ለመድረስ የምናስበውን ማህበረሰብ ለማገልገል የሄድንባቸው መንገዶች የራሳቸው የሆነ ተግዳሮቶችና ድክመቶች ነበሩ። ነገር ግን በዛ ሁሉ የጌታን የማዳን እጅ አይቻለው። ያገለገልኩባቸው አካባቢዎችና ማህበረሰብ ዛሬ ወደ ኋላ ብዬ ሳስታውስ እግዚአብሔር እነዛን ሰዎች ወንጌል የነገርኳቸው ሰዎች ወደ ጌታ መጥተው ብዙዎች አገልጋይ ሆኖ መሪ ሆኖ እንደ መሪ ይሆናሉ ብዬ በዛን ጊዜ ማስባቸው ያሳደግኳቸው ነበሩና እነዚህን ሳስብ ብዙ ነው ደስ የሚለኝ። ለምሳሌ አንድ ሚስዮናዊ አንድ ባህል ውስጥ ሲገባ የተለያዩ ችግሮች ሊያጋጥመው ይችላል አይደለ? እና ለምሳሌ የባህል ችግር ሊሆን ይችላል፣ ምግብ፣ የተለያዩ አይነት ችግሮች ሊያጋጥሙት ይችላሉና እንደ ምሳሌ አንተ የምታነሳልን
ምን አይነት ችግሮች ገጥመውሃል? የእውነት ቦታዬ ነው ግን ምናምን ያስባለህ የለም? በአገልግሎት ላለፉት 32 ዓመታት በወንጌል በዚህ በሚሽን ዳይሬክት በሚሽን አገልግሎት ውስጥ አሳልፍ ያለው። ከዛ በፊት በተወሰነ ዓመታት በቸርች ውስጥ ነው በአጥቢያዬ በቤተ ክርስቲያናችን ውስጥ ነው ያገለገልኩኝ። ያለፉት 32 ዓመታት ያው ዳይሬክት ከአካባቢ ወጣ ብዬ ነው ያገለገልኩ ነበረው በኢትዮጵያና በአፍሪካ ቀንድ ሀገራት። በነዚህ አገልግሎት ዓመታት እንግዲህ ቀላል አልነበረም። እኔ ተወልጄ ያደግኩበት አካባቢ ማህበረሰቡ ባህሉ ይለያል። በተለይ አሁንም እያገለገልኩ ያለሁት ማህበረሰብ ጋር በጣም የሚለያይ ባህል አላቸው። እኔ ሞር ኮንሰርቫቲቭ ወይም ደግሞ ከዝምተኛ ባህል ውስጥ ነውና እኔ አገልግሎት ያገለገልኩበት በተለይ ደግሞ በምስራቁ የሀገራችን ክፍል ላይ ነው ብዙ ዓመት ኦልሞስት ወደ 20 ዓመት የቆየሁት እዛ አካባቢ ነው። ወደዚህ ወደ አዲስ አበባ ከመጣን የተወሰኑ ዓመታት ነው። በምስራቅ አካባቢ ወደ 20 ዓመት ነው። ባለቤቴም ከዛ አካባቢ ነው። ትዳርም እግዚአብሔር የሰጠኝና እኔ ተወልጄ ያደግኩበት አካባቢ ምግቡም ባህሉም ይለያል። ለመጀመሪያ ጊዜ ትዝ ይለኛል ከአካባቢ ላይ ወጥቼ የገጠሙኝ ምግቦች ባህሉ ቀላል አልነበረም እና አንዳንዶቹ ያው እንግዲህ የሚያስቁም በልተህ አለፍከው ወይስ ሳትበላ አለፍከው? በልቼ ነው ያለፍኩኝ። ቀላል አልነበረም ሲጀምር፣ መጀመሪያ ላይ ቀላል አልነበረም። እግዚአብሔር በተለይ ለማገልገል እዛ ስለሄድኩ ራሴን አሳምኜ ነው። ምክንያቱም አንድ የወንጌል መልእክተኛ ወደ አንድ አካባቢ ሲሄድ የዛን ማህበረሰብ ካልቸሩን፣ ብሊፉን፣ ምግባቸው እንግዲህ በእምነት ውስጥ ብዙ ነገር አለ፣ ባህል ውስጥ ብዙ ነገር ነው። ባህል የብዙ ነገሮች እንግዲህ እንትን ነው፣ ፓኬጅ ነው እና ምግቡ አለ፣ ቋንቋው አለ፣ አለባበስ አለ፣ እምነት አለ፣ ብዙ ነገሮች አሉና እኔ ያደግኩበት ማህበረሰብ ያደግኩበት እምነት እና ብዙ ልምምዶች ከዛ ማህበረሰብ ቶታሊ ይለያልና ምግቦቹን በላው። ዛሬ ብትጠይቅኝ በዛን ጊዜ የከበደኝ ምግብ ዛሬ የፌቨራይት በጣም ምርጥ ምግቦቼ ናቸው። ሪሊ ምርጥ ምግቦቼ በቤታችን የምንመገብ የምናፍቀው የምንመገበው ነው። ግን መጀመሪያ ጊዜ ቀላል አልነበረም። በትምህርት ቤትም እያለን በተለይ የትምህርት ቤት ላይ አካባቢ እያለን ቀላል አልነበረም። ነገር ግን ዛሬ ኢንጆይ ነው ማደርገው ባህሉንም ህዝቡን ምግቡንም። በጣም የምወደውን ህዝብ ምግባቸውን ባህላቸውን የምወደውን ህዝብ ነው እያገለገልኩ ያለሁት። አሜን። ከባለቤት ጋር እንዴት ተዋወቃችሁ? ምናልባት ማንሳት ካለብን እንዴት ተገናኛችሁ? በኋላ ከቻለ አዎ ይቻላል። ባለቤቴ እኔን ብስኩት ትባላለች። የተዋወቅ ነው እኔ ለሚሽን ወደ ሐረር ከተማ ሄጄ ነው ለወንጌል አገልግሎት። ከዛ በፊት በምስራቅ ሀገራችን አካባቢ ላይ ሚሽን ስራ ሰራ ነበረ። ከዛም ሳንተዋወቅ ከተወሰኑ ዓመታት በኋላ ወደ ሐረር ከተማ ተዋወቅን። አንድ ድርጅት ውስጥ እንሰራ ነበር። እኔና እሷ በምናገለግልበት ፌዝ ቤዝድ ኦርጋናይዜሽን ነው። በዛ ኦርጋናይዜሽን ውስጥ ተዋወቅን። አብረን እናገለግል ነበር። ያው እንግዲህ እንደ ማንኛውም ሰው ያው ፍቅር ውስጥ ገባን፣ ተዋደድን። እግዚአብሔር ደግሞ በትዳር አጣመረን። ከዛም በፊት እግዚአብሔርን ለምን ነበር በተለይ ያሳደገችንም መንፈሳዊ እናታችን ስለ ትዳር በተለይ በሚሽን አገልግሎት ስንወጣ በሁሉ ነገር ሲሪየስ መሆን እንዳለብን ስለ ቅድስና በትዳር ህይወት ውስጥ አንድ አገልጋይ ሊኖረው የሚገባው ኤቲክስ እና ህይወት መንፈሳዊ ልጆች ሆነን በዛ ነው ያሳደገችን። ስለዚህ እግዚአብሔርን ለምን ነበር እግዚአብሔር በተለይ እግዚአብሔር ለሰጠኝ ተልእኮ ወይም ራእይ እግዚአብሔር በዚህ ደግሞ እንደዚህ አይነት ትዳር ሸክሜን ራእይን እኔም ማገለግለውን ማህበረሰብ አብረን የምናገለግል ትዳር እግዚአብሔር እንዲሰጠኝ ለመንኩ። እግዚአብሔርም ሰማኝ። በዛ ነው እንግዲህ ትዳር ውስጥ ያለፍነው።
ዛሬ እንግዲህ ብዙ ዓመታት ነው በትዳር ከተዋወቅን ኦልሞስት ለ27 28 ዓመታት አብረን የወንጌል ስራ ሰርተናል። አሜን አሜን። ስለዚህ ደግሞ ስለ ፍሬዎች እናንሳና ጌታ የሚቀበሉ ሰዎች ነበሩ ወይ? ቤተክርስቲያን ተተክሏል ወይ? አንተ በምታገለግልባቸው ህዝቦች መካከል እግዚአብሔር ደግሞ የሰጠህን ፍሬዎች እናንሳ። በመጀመሪያ በተለይ ለቤተክርስቲያንና በዛን ጊዜ ለሚሽን የላከን ድርጅት የተላክንበት አካባቢ ፍሬው እስከዚህም ነበር፣ ቀላል ነበረም። ወጣቶች ነበርን። እንደዚህ ዘመን እንደዛሬው ዘመን ብዙ አፕሮቾችን አናውቅም። ሞር ትራዲሽናል በሆነ መንገድ ነበር የክርስቶስ ወንጌል የምንናገረው። በተለይ የተለያየ እምነት ያላቸውን ሰዎች ትራዲሽናል በሆነ መንገድ ስታገለግይ ስትደርሺ የተወሰኑ ፍሬ ልታገኝ ትችላለሽ። ልማዳዊ የሆኑ የተለመዱ መንገዶች አሉ። በዛ አይነት መንገድ ያገለገልኩባቸው ጥቂት ዓመታቶች ነበሩ። ነገር ግን ከ19 በፈረንጆች ከ1999 ዓመተ ምህረት በፈረንጆች በእኛ አይ ቲንክ በ19 እና በዛን ጊዜ የምጠቀምበት ይሄ ኮንቴክስቹዋል አውዳዊ አቀራረብ መከተል ጀመርኩኝ። አንዳንድ መጽሐፎች የሚሽን መጽሐፎችን አነብ ነበር። ለመጀመሪያ ጊዜ በሚሽን ፊልድ ላይ ያለው ስለ ቸርች ፕላንቲንግ ሙቭመንት የሚባል ዶክተር ዴቪድ ጋሪሰን የጻፈው መጽሐፍ ነው። ይህ መጽሐፍ እሱን መጽሐፍ አነብ ነበርና እሱ በተለያየ ሀገራችን በተለይ በኤዥያ ሀገር ብዙ ሰዎች በዛን አይነት መንገድ ወደ ጌታ የመጡ ሰዎች ነበሩና ለምን በእኛም አገልግሎት በእኛም ሀገር በሆርን ኦፍ አፍሪካ በአፍሪካ ቀንድ ሀገራትም ለምን አይሆንም የሚል መጽሐፎቹን እያነበብኩ እንደውም መጽሐፎቹን ወደ አማርኛም ወደ አፋን ኦሮሞም እየተረጎምኩኝ የመጽሐፉን አንዳንድ ኮንቴንቶችን ለቸርች መሪዎች ለአንዳንድ በዛን ጊዜ ለወንጌል አገልጋዮች አካፍል ነበር። አገልግሎቱን ስንጀምር ጥቂት ነበር ፍሬው። እየቆየ መጥተው እንግዲህ በእግዚአብሔር ጸጋ እግዚአብሔር ለዚህ ለጠራኝ አገልግሎት እኔ ብቻ ሳይሆን አብረን የምናገለግል ወገኖች ወንድሞችና እህቶች ጋር እግዚአብሔር ፍሬን እየሰጠን ፍሬው እየጨመረ መጣ። ብዙ ሰዎች እየዳኑ መጡ። እንግዲህ በዚህ በወንጌል ያልተደረሰው ማህበረሰብ ውስጥ የተጀመረው የወንጌል አገልግሎት በጥቂቱ ጀምሮ ዛሬ ብዙ ቁጥር ያለው ማህበረሰብ ወደ ጌታ መጥተዋል። ሰዎች ድነዋል። ቤተክርስቲያን ተተክሏል። መሪዎችን በእግዚአብሔር ጸጋ ለማፍራት ችለናል። ያው ዛሬም በዛው ነው እንግዲህ እያገለገለ ያልቆመም። አሁንም ያለፈውን ታሪክ ብቻ ሳይሆን ዛሬም እግዚአብሔር ብዙዎችን ወደ ክርስቶስ ወደ ልጁ መንግስት እያመጣ ነው። እግዚአብሔር ደካሞችን ተጠቅሞ ብዙዎች የዳነ ቤተክርስቲያን ተተክሏል። ብዙ ሰው ድነዋል። እስቲ የእግዚአብሔርን እርዳታ ብታነሳለን ደስ ይለኛል። ማለት እግዚአብሔር ያደረጋቸውን ነገሮች የሰራቸውን ተአምራቶች ሊሆን ይችላልና እግዚአብሔር የሰራቸውን ነገሮች ደግሞ አንሳለን። በዚህ እንግዲህ አገልግሎት ውስጥ ባሳለፍናቸው እግዚአብሔር ያደረጋቸው ድንቆች ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 እና በሉቃስ ወንጌል ምዕራፍ 10 ላይ በማቴዎስ ወንጌል ምዕራፍ 10 ላይ ለ12ቱ ደቀ መዛሙርት እንዲሁም በሉቃስ ላይ ደግሞ የሉቃስ ወንጌል ላይ ለሰባዎቹ ኢየሱስ የሰጣቸው መመሪያዎች አሉ። ኢየሱስ የሰጣቸው ለተልእኮ ሲሄዱ ጌታ ያዘዛቸው ትእዛዝ አለ። እነዛ ትእዛዛት እነዛ መመሪያዎች ለአንድ የወንጌል መልእክተኛ የተሰጡ ናቸው። ዛሬ በቤተ ክርስቲያን እንደ ልዩ ጸጋ እንደ ልዩ ስጦታ የሚታዩ አገልግሎቶች አሉ። የፈውስ አገልግሎት፣ የተአምራት ድንቆችን ስንመለከት ጌታ ኢየሱስ ክርስቶስ ለአንድ ደቀ መዝሙር የሱ ተከታይ የሰጣቸው አድርጉ እነዚህ ለወንጌል ተልእኮ ሲሄዱ እነዚህ ምልክቶች እነዚህ ድንቆች እያደረጉ ነው የሚሄደውና በእኔም አገልግሎት እግዚአብሔር ሰርቷልና እኔ መጋቢም አይደለሁም ተአምራት አድራጊም አይደለሁም። ነገር ግን ለወንጌል ተልእኮ ሲሄድ እጸልያለሁ። የጌታ የኢየሱስ ክርስቶስ ስም ነው ተአምር የሚያደርገው።
በአገልግሎቴ ብዙዎች ስድኑ አይቻለሁ። አንድ ጊዜ ከኢትዮጵያ ውጪ አንድ ሀገር ለአገልግሎት ሄደን ከኢትዮጵያ እንደመጣን አወቁና ትልቅ ፕሮግራም ነበር። ትልቅ ፕሮግራም ላይ እንድናገለግል በቃል እንድናገለግል እንድንጸልይ ጠየቁ። በቃ ያው ጸለይን። እግዚአብሔር ድንቅ አደረገ ነበር። ሰዎች ድኑ ነበር፣ ብዙዎች ድኑ ነበር። ትዝ ይለኛል አንድ ጆሮዋ የማይሰማ ወጣት ልጅ አመጡ። 12 14 ዓመት የሚሆናት እና አመጡና የሆነ እምነት ውስጥ የገባ እነዚህ ሰዎች ወላጆቿ ወደኛ አምጥተዋል፣ አገልጋዮችም አመጡ። ከዛ በፊት እንደዛ አይነት ታምር ሆኖ አላየሁም። ጌታን እንዲያልኩ ጌታ ሆይ አንተ ያዘዝከኝ ትእዛዛት፣ በሽተኞች ይድናሉ፣ ለምጻሞች ይነጻሉ፣ ሙታንም ይነሳሉ። ሙታንን አስነሱ፣ አጋንንትን አውጡ፣ ህሙማንን ፈውሱ ብሏል ጌታ በማቴዎስ ወንጌልም በሉቃስ ወንጌልና ጸለይን። ጌታ ስለ ስሙ ታምር ያደርጋል። ዳነች። ከብዙ ዓመት በኋላ ቆይቶ አንድ ወደ እዛ ሀገር የጋበዘን ሰው ያቺ እኮ የጸላችሁላት ልጅ ዳነ፣ ጆሮዋ ሰማ አለኝ። ክብር ለእግዚአብሔር ይሁንና አንዱን እንዲሁ ለመናገር ነው ትዝ ያለኝ እንጂ ብዙዎች ከአጋንንት ስራት ነፃ ይወጣሉ። ሰዎች ከበሽታ ከብዙ ትልቁ ሰዎች ከምታይ ተአምራታዊ ፈውስ ይልቅ የሰው ህይወት ይለወጣል። እንደ ተአምር የማየው ይሄ ነው። እኔ በወንጌል ለሰዎች ነግሬ ሰዎች ህይወታችን ቶታሊ ትራንስፎርምድ ይሆናል በክርስቶስ ወንጌል ተለውጠው ድሮ ጣዖት የሚያመልኩ በተለያየ ሱስ በተለያየ አዲክሽን ውስጥ ያሉ ሰዎች የክርስቶስን ወንጌል ነግረናቸው የተለወጡ አሉ። እግዚአብሔር በሚታይ ምልክቶችን በአገልግሎታችን እግዚአብሔር ስረዳን አይተናል። እና ባለቤቴ ብዙዎች ወደ ቤታችን ሰዎች መጥተው እንጸልይላቸዋለን። ከዛ እንዲሆንልን እላሉ። ጌታ ስለ ስሙ የሚያደርገው ለክብሩ ለስሙ የሚያደርገው ነውና ክብርን ሁሉ ለእግዚአብሔር እንሰጣለንና ብዙ እግዚአብሔር ያደረጋቸው ድንቆች አሉ። እነዚህ ድንቆች ባይኖሩ አንዳንድ በተለይ ሰዎች የያዙትን እምነት የያዙትን ያደጉበትን ነገር በቀላሉ አይተውም። ነገር ግን የጌታን እጅ ሲያዩ ወደ ጌታ ይመጣሉና ተአምራት ማድረግ በሚሽን አገልግሎት ውስጥ ጌታ የሚያደርገው የዕለት ዕለት ኖርማል የሆኑት ተአምራቶች ናቸው፣ ድንቆች ናቸው። እውነተኛ የወንጌል የሚሽን ስራ የሚሰሩ ሰዎች ጌታ በእጃቸው ተአምራትን ያደርጋል። በዛ ነው ማምነው። አዎ በቤተ ክርስቲያን ብቻ ታጥሮ የሚኖር አይደለም። የሆነ አንድ ነቢይ ብቻ የሚያገለግለው ብዙ ጊዜ እንደዛ ነው የምናስበው። ቤተ ክርስቲያን ውስጥ የሆነ ቅጥር ግቢ ውስጥ ነው የእግዚአብሔርን ስራዎች የምናስበው ለማየትም ኤክስፔክት የምናደርግ ፊልድ ላይ ከተወጣ አዎ እኔ ለፊልድ የተሰጡ እንትኖችም ናቸው ብዬ ነው ማለት። አንዳንድ ሰዎች እንግዲህ በዚህ አሁን የምንጠቀምባቸው ደቀ መዝሙር የማድረግ እንቅስቃሴ ምናልባት የምንጠቀምባቸውን ስልት ለመናገር ካስፈለገ ዲሳይፕል ሜኪንግ ሙቭመንት ውስጥ ሰዎች የሆነ ቲዮሪ ብቻ ወይም ሰዎችን ስለ ወንጌል ነግረን ብቻ በተለመደው መንገድ ሰዎች የሚድኑ ወደ ጌታ የሚመጡ ይመስላቸዋል። ድንቆች፣ ተአምራቶች፣ ፈውሶች እንዳሉ ሰዎች አይገነዘቡም። ነገር ግን እነዚህ ጌታ ኢየሱስ ክርስቶስ እኮ የላካቸው በተለይ ሉቃስ ወንጌል ላይ ጌታ ኢየሱስ ክርስቶስ ሊሄድባቸው ወዳሉት ከተሞች አስቀድሞ ላካቸው ነው የምለው። ጌታ የላካቸው እነዛን ሰዎች በዛን ጊዜ ወደ ምኩራብ ወደ ቤተ መቅደስ አይመስለኝም፣ ወደ መንደሮች ነው፣ ወደ ተለያዩ ቦታዎች ላይ ሰዎችን በመንገድ ላይ በየቤታቸው ነው ላካቸው። እንደው በቤት ተቀመጡ አለ ጌታ ኢየሱስ ክርስቶስ እኮ በመቅደስ ተቀመጡ ወይም በምኩራብ ተቀመጡ ሳይሆን ከተቀበሏችሁ የሰላም ልጅ በዛ ቤት ካለ በዛ ቤት ተቀመጡ፣ የሚያቀርቡላችሁንም እየበላችሁም እየጠጣችሁ የእግዚአብሔርን መንግስት ስበኩ። በቃ ያንን ታምራት እንዲያደርጉ ነው። በቤተ ክርስቲያን ያደርጋል እግዚአብሔር አምናለሁ። እኔ የቤተ ክርስቲያን አባል ነኝ። አሁን አባል የሆንኩባት ማገለግልባት ቤተ ክርስቲያን አለች። እግዚአብሔር በቤተ ክርስቲያንም ያደርጋል። ነገር ግን እንደ አንድ ሚስዮናዊ እኔም ማምነው እኔ የገባኝ እነዚህ ድንቆችና ተአምራቶች ከቤተ ክርስቲያን የአምልኮ ስፍራ ውጪ መሆን የሚገባቸው ጌታ ኢየሱስ ክርስቶስን እነዚህን ተአምራት እንድናደርግ ያዘዘን በማያምኑ ሰዎች መካከል ነው።
በሚያምኑት መካከል እግዚአብሔር ድንቁን ያደርጋል። እነዚህ ድንቆች ተአምራቶች ጌታ ኢየሱስ ክርስቶስ ፈውሱ ያለው አጋንንትን ያውጡ ያለው አጋንንት የሚወጣው መቼም ያው ከአማኝም ሊወጣ ይችላል ከማያምኑት ናቸውና ከቤተ ክርስቲያን ቅጥር ግቢ ውስጥ የምንለማመዳቸው መሆን የሚገባቸው ነገር እኔ የሥነ መለኮት ቴዎሎጂያን አይደለሁም። በዚህ ነው እኔ የገባኝ። በትክክል ምልክት አይደል? ያው ክርስቶስ ኢየሱስ ሕያው እንደሆነ ዛሬም ስሙ እንደሚሰራ እንደሚያድን የሚያሳይ ነው ምልክት ድንቅ። እና እኔ አንዳንድ ጊዜ መንገድ ላይ ስሰብክ ላለሁኝ በቃ ጌታ ሆይ እንደው ምን አለበት አንድ መልእክት ብትነግረኝና ለዚህ ሰውዬ ትንቢት ብነግረው በቃ ማንም የማያውቀውን ነገር ብነግረውና እሱ ሕያው እንደሆነ እንዲያይ ማለት ነው። ፌቡ እግዚአብሔር ይባርክሽ። አንቺም በመንገድ ላይ ወንጌል እንደምትመሰክሪ ነግረሽኛል። በውስጥሽ የወንጌል ተልእኮ አለ። ያው ስለዚህ አንቺም ሚስዮናዊ ነሽ ማለት ነው። ምናልባት እዚህ ሀሳብ ላይ የምታነሳቸው ነገሮች ካሉ እንዴ በዚህ አጋጣሚ ማንሳት የምፈልገው በእኔ ሕይወት ክርስቶስን እንዳገኝ የረዱኝ፣ ያሳደጉኝ፣ የጸለዩልኝ ዛሬም የሚጸልዩልኝ ለእኔም ለቤቴ ለቤተሰቦቼ ለልጆቼ የሚጸልዩ አሉ። እኔና ባለቤቴ ልጆቼም የወንጌልን ስራ ነው የምንሰራው። በተለይ በእኔ በአገልግሎት ብዙ የረዳኝ ብዙ ፍሬያማ እንድንሆን ያደረገን የአገልግሎት ስልቶች እንዲሁ ማካፈል እፈልጋለሁ ለሚሰሙትም ሰዎች። በተለይ በወንጌል ባልተደረሱ ማህበረሰብ ውስጥ በምናገለግልበት ጊዜ ለዛ ማህበረሰብ ውስጥ ያለን ፍቅርና ለዛ ማህበረሰብ ያለን ርኅራኄና ሸክም ይዘነው ከምንሄደው መልእክታችን ከሜሴጁ ከመልእክታችን በፊት ለመልእክተኛው ያላቸው አመለካከት መልእክተኛው ለዛ ማህበረሰብ ያለው ፍቅርና አክብሮት ወሳኝ ነው። ይህንን ማንሳት ነው የምፈልገው። እኔ የማገለግለው ማህበረሰብ ወንጌልን ከማካፈል ከማድረሴ በፊት ለዛ ማህበረሰብ ያለኝን አክብሮት፣ ፍቅር፣ ልዩ ስፍራ ወሳኝ ነውና የማገለግለውን ማህበረሰብ በጣም ነው የምወደው ማከብረው። ወደ ክርስቶስ እንዲመጡ ስፈልግ በዛ ማህበረሰብ ውስጥ ያለኝን እያካፈልኩ ፍቅሬን እየገለጥኩ በዛ ነው። ይሄ ለአንድ የሚሽን ተልእኮ አገልጋይ መሰረታዊ ነገር ነውና ይህንን ነው ማስተላለፍ የምፈልገው። ስለዚህ ወደ ቤት ውስጥ ደግሞ እንመለስ። ቤት ውስጥ አይደለንም ያለው? ወደ የት ቤት ነው የምንመለሰው? እሺ ከፊልድ እንመለስ። አዎ ስቱዲዮ ነን። እሺ ከፊልድ እንመለስ። እሺ አደከምኩሽ አይደል? ስለዚህ እስኪ እናንሳ ደግሞ ቤት ውስጥ ምን አይነት ባል ነህ፣ ምን አይነት አባት ነህ የሚለውን እናንሳ። ወደ ቤተሰብ ስትመጪ እንግዲህ ቀላል አይደለም። አገልግሎትና ቤተሰብን አንድ ላይ መምራት ቀላል አይደለም። እንደነገርኩሽ እኔ እግዚአብሔር የሰጠኝ ትዳር እድለኛ ነኝ። ባለቤቴ እኔን ብቻ ሳይሆን አገልግሎቴንም ሸክሜንም ራእዬን ነው የምትወደውና የተቀበለችኝም። ሳንጋባም አንድ ላይ ነበር የምናገለግለው። በደንብ ያወቀችኝ ይመስለኛል እና ይሄን ሸክሜን ራእዬን ታውቃለች እና የምንሰራበት ድርጅት መንፈሳዊ ድርጅት ነው። በዛን ጊዜ እንዳሁኑም ባይሆን ፊልድ ወጣለው። ፊልድ ሲወጣ ታያለች፣ ስመለስ ታያለች እና በዛን ጊዜ የተለማመደችው ጊዜ ይመስለኛል እግዚአብሔር እያለማመዳት እና በዛን ጊዜ ታውቅ ነበር። ከተጋባን በኋላ እንግዲህ አገልግሎት እየሰፋ መጣ። ያው እድሜያችንም እየጨመረ ሲመጣ ያው ያላደረግሻቸውን ነገሮች ቶሎ ለማድረግ በብዙ ነገር ቢዚ ልትሆኚ ትችያለሽ። የምናገለግልበት አገልግሎት እግዚአብሔር በእኛም ተጠቅሞ ደግሞ በእግዚአብሔር ረድቶን የጀመርናቸው ሀገር በቀል ሚኒስትሪዎች ነበሩ። በዛ እኔና ባለቤቴም አብረን ስናገለግል አገልግሎቶች እየሰፉ እየበዙ ሲመጣ ትራቭል የማረግባቸው ብዙ ጊዜያት ነበሩ።
አንዳንድ ጊዜ በወር ውስጥ ለ10 ቀን ለ20 ቀን ከ3 ሳምንት በላይ የበዓላት ቀንን ጨምሮ ከቤት እንግዲህ የሚጠፋበት ጊዜ ነበር። በተለይ ልጆቼ አሁን አዳድገዋል። አንዱ ልጃችን ዩኒቨርሲቲ ጨርሰዋል። አንዷ ደግሞ ዩኒቨርሲቲ ነው ያለችው። ሶስተኛዋ ደግሞ ሃይ ስኩል ነው። ያሳደግናቸው ደግሞ ትልልቅ ናቸው። አንቺ እንደምታውቂያቸው አይደለም 3-4 ዓመት ታውቂያቸዋለሽ። አሁን አዳድገዋል። ሌሎች ያሳደግናቸው ደግሞ ልጆቻችን አሉ። ሌሎች ልጆች አሉ። ብዙ ልጆች ነው ባይዘው ያሉና ትንንሾች ነበሩ። በተለይ እነሱን ትንሽ ልጆች ባለቤቴ ትሰራ ነበር። እነሱን ቤት ትተው ረጅም ጊዜ እንደ አባት ከቤት መውጣት ከባድ አልነበረም። በእግዚአብሔር ጸጋ በእግዚአብሔር ምሕረት ነው ልጆቼ ተደግፎ ቤቴ ተደግፎ የቆመው እንጂ ቀላል አልነበሩም። እግዚአብሔር ግን ረዳኝ። ልጆቼ ዛሬ ጌታን ይወዳሉ። ጌታን መውደድ ብቻ አይደለም እሱን ለማገልገልም ያስባሉ። በእርግጥ የወደፊት እግዚአብሔር ይመራቸዋል፣ እግዚአብሔር ይረዳቸዋል እና ብዙውን ጊዜ አሁን በቅርብ ላለፉት 3-4 ዓመታት ነው እንጂ ከ4-5 ዓመት በፊት ብዙ ትራቭል አረግ ነበር። ከቤት ለረጅም ጊዜ ወጣ ነበር ለአገልግሎት፣ ለስልጠና፣ ለብዙ ለአገልግሎት ጉዳይ ማለት ነው። ነገር ግን እግዚአብሔር የሰጠኝ ጥሩ ባለቤት አለችኝ። እኔ በማልኖርበት ጊዜ በቤት ውስጥ ያለውን ክፍተት ምንም ሳላይ ልጆችን፣ የቤት አገልግሎትን ሁሉም ሸክም በእሷ ላይ ሆኖ እሷ በእኔ አገልግሎት ብዙ እኔ ተሳካልኝ። በዚህ እግዚአብሔር ድል ስኬት ሰጠኝ ብል የባለቤቴ ትልቁ ድርሻ የሷ ነው። ቤቴን፣ ትዳሬን፣ ቤታችንን፣ ልጆቻችንን የያዘችው ያሳደገችው እሷ ነች እና እግዚአብሔርን ስለ እሷ አመሰግናለሁ። ማሚዬ ጌታ ይባርክሽ። አዎ እግዚአብሔር ይባርክሽ። ተባረኪ። ለቤቴን በጣም የወንጌል አገልጋይም ነች ከኔ ጋር፣ የቤታችን ደግሞ መሰረት ነች ከክርስቶስ ቀጥላ። ውስጡ ላይ በጣም ወጥቶ እንደዚህ ሚሽንን ለማገልገል ልብ ያለው ሰው እንደዚህ ውስጡ እየተብሰከሰከበት ያለው ሰው ካለ ለዚህ ወጣት ምን ትለዋለህ? አስቀድሜ እግዚአብሔርን በጣም ማመስገን እፈልጋለሁ። ዛሬ በ21ኛ ክፍለ ዘመን ላይ ብዙ ሰዎች የወንጌል ሸክም ከጌታ ተቀብሎ በተለይ እንዳንቺ አይነት ወጣቶች ጌታን እያገለገሉ ሳይ ጌታን ለማገልገል ከጌታ ለመስማት ብዙ ቦታ ሲሄድ እኔ ትኩረቴ ወጣቶች ላይ ነው። ያው እንደኔ ሽማግሌዎችንም አላገለግልም አይደለም እና ያለፍኩባቸው ከባድ የሆኑ የወጣትነት እድሜ አለ። ጌታን ባላውቅ፣ ጌታ ባይደርስልኝ፣ ጌታ ባላውቅ ኖሮ በዛን ጊዜ ህይወቴ እንዲህ አይሆንም ነበርና እግዚአብሔር እንግዲህ አስቀድሞ ጠራኝ። ጌታ ረዳኝና ወጌታ መጣው። ወጣቶች ዛሬ በተለይ በሚሽን አገልግሎት ብዙ ወጣቶችን አለው ጌታን ለማገልገል እየሰሩ ለማገልገል የሚፈልጉ ፕሮፌሽናሎች አሉ። እንግዲህ ለጠየሽን ጥያቄ ዛሬ ጌታን ለማገልገል በውስጣቸው ለሚመላለሰው ለዚህ መለኮታዊ ጥሪ ለጌታ ምላሽ ሰጥቶ ብዙ ወጣቶች ምን ላድርግ ብሎ የኛን ሚኒስትሪ ሌሎች ሚኒስትሪዎችንም ሲያናግሩ ሰማለሁ እና ለነሱ ያለኝ ምክር ጌታን እየሰሙ በተለይ ለምትልካቸውን ቤተክርስቲያን እየታዘዙ ከቤተክርስቲያናቸው ጋር ሆኖ በተለይ ታላቁ ተልእኮ የተሰጠው ለቤተክርስቲያን ነው። ሚኒስትሪዎች ቢበዙም በሀገራችን እንግዲህ በሀገራችን በኢትዮጵያ የተለያዩ ሚኒስትሪዎች አሉ። ሚኒስትሪዎች ስለበዙ በወንጌል ያልተደረሱ ማህበረሰቦች ዛሬም አልቀነሱም፣ እንደውም የጨመሩ ይመስለኛል። ዛሬ እኔ ከዛሬ 10 ዓመት በፊት በወንጌል ያልተደረሱ ኢትዮጵያ ውስጥ 30 ማህበረሰብ ከ25 እስከ 30 ይባል ነበር። በቅርቡ አንድ በተለይ ኢኒሼቲቭ ጥናት አድርጎ በኢትዮጵያ ውስጥ ወደ 43 ደርሷል የሚባል ነገር ሰማሁ። እንግዲህ ኢትዮጵያ በቅርብ ጊዜ የተደረገ አመት እንኳን አልሆነም። ኦልሞስት 1 ዓመት ሊሆን ነው። ወንጌልን እውነት ከዛሬ 1700 ዓመት በፊት የተቀበለች
የበተለይ ክርስቶስ ወንጌል ታሪክ ያላት ሀገር ውስጥ ካሉን እንግዲህ ከመቶ ምናምን ማህበረሰብ ብሔር ብሔረሰቦች 86 ይባላል። አንዳንዶቹ ጥናት ላይ 100፣ 105፣ 110 ድረስ ደርሷል ይባላል። 100 እንኳን ቢሆኑ ከመቶ ማህበረሰብ ውስጥ 43 ማህበረሰብ ወንጌል አልተደረሰም ሲባል ላለፉት 1700 ዓመት ወንጌል የሰማች ምድር ውስጥ እነዚህ ወንጌል አልተደረሱ ማህበረሰቦች መኖር ያሳዝናል። በጣም አዎ። እና ይሄንን እንግዲህ ወጣቶች ይሄንን በወንጌል ያልተደረሰውን ማህበረሰብ መጀመሪያ በደንብ ስትራቴጂካሊ ክሪቲካሊ ማሰብ አለባቸው። እግዚአብሔር ለማን ማህበረሰብ ነው ጠራኝ? ቅድም እንዳልኩት ለዚህ ማህበረሰብ ሸክም አለኝ ወይ? ይህን ማህበረሰብ ወዳለሁ ወይ? ይህን ማህበረሰብ ደግሞ እግዚአብሔር ከጠራን በኋላ ለማህበረሰቡ ሸክም እግዚአብሔር ከሰጠን በኋላ ስለ ማህበረሰቡ ማወቅ አለባቸው። ጥናቶች ያስፈልጋሉ። ይህ ማህበረሰብ ምን ያምናል? ምን ይተገብራል? ምንድነው የሚወደው? ምንድነው የማይወደው? የምለውን ነገር በተለይ በጣም ወጣቶች ዛሬ ቅድም እንዳልሽው በጣም ውስጣቸው ይነቃቃል፣ ተነሳስተዋል። ስለዚህ መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 13 ላይ ጳውሎስንና በርናባስን ለጠራዋቸው ስራ ለዩልኝ ብሎ መንፈስ ቅዱስ ለቤተ ክርስቲያን ተናገረ። ጳውሎስና በርናባስ የመንፈስ ቅዱስ ድምፅ ለመሪዎች ይሄ ድምፅ ስመጣ ለጠራዋቸው ስራ ለዩልኝ የምለው ድምፅ ከመምጣቱ በፊት ምን ያደርጉ ነበር? ይጾሙ ነበር፣ ይጸልዩ ነበር፣ ያመልኩ ነበር። የአንጾኪያ ቤተክርስቲያን ሚስዮናዊ ቤተክርስቲያን ነች። በዛ ነቢያቶች ነበሩ። በዛ ቤተክርስቲያኑ ሲጾሙና ሲጸልዩ ይላል ጌታንም ሲያመልኩ መንፈስ ቅዱስ ለዩልኛል። ስለዚህ ለአንድ ሚስዮናዊ ከመላካቸው በፊት እግዚአብሔርን ፊት መፈለግ፣ በጾም በጸሎት በወንጌል የሚደርሱትን ለመድረስ እግዚአብሔር ውስጣቸው ያስቀመጠውን ማህበረሰብ ባህሉን፣ ሃይማኖቱን፣ እምነታቸውን አውቆ ቢሄዱ ከቀደሙት ደግሞ አንዳንድ ልምዶችን እያገኙ ቢሄዱ እመክራለሁ። በመጨረሻም ዛሬ መረጃ በጣም የረከሰበት ዘመን ነው። ብዙ መረጃዎችን ማግኘት ይቻላል። በምን አይነት ሚሽን ስትራቴጂ ወይም ፊሎሶፊ ይህንን ማህበረሰብ ሄጄ ነው መድረስ የሚችለው የምለውን የተለያዩ በጣም ጥሩ ሬሌቫንት የሆኑ ስልጠናዎች አሉ። የተለያዩ ሚኒስትሪዎች አሉ። በተለይ በወንጌል ያልተደረሰውን ማህበረሰብ በወንጌል እንዴት መድረስ እንዳለብን ጥሩ የሆነ ኮንቴክስቹዋል የሆነ ቢብሊካል የሆነ ስትራቴጂዎችን ስልቶችን የሚያሰለጥኑ አሉና እነዚህን ስልጠናዎች ቢወስዱ የግድ ለዓመታት የሥነ መለኮት ትምህርት ቤት ውስጥ መግባት ላያስፈልግ ይችላል። ነገር ግን አጫጭር የሚሽን ትሬኒንጎች የሚሽን ኮንሰፕት ያላቸውን ስልጠናዎች ወስደው ጌታን ታምኖ ቢሄዱ ውጤታማ ይሆናሉ የሚል ምክር ነው ማስተላልፈው። ያው አንተ ገነትን አግኝተ ነው ስለ ወንጌል ስለ ሚሽን ለመጀመሪያ ጊዜ ሰማኸውና ግን ደግሞ ይሄ እድል የሌላቸው ልጆች ደግሞ አሉ አይደለ? ስለዚህ ለወላጆች ምን ትመክራቸዋለህ? ፌቡ እኔ ለወላጆች ያለኝ መልእክት ለራሴም እንደ ወላጅ አንድ የክርስቶስ ተከታዮች የሆኑ ወላጆች አማኞች ክርስቲያኖች ለልጆቻቸው የሚያወርሱት ትልቁ ነገር ክርስቶስን ነው። ልጆች ከቤተ ክርስቲያን በላይ በቤታቸው ነው ክርስቶስን በተለይ ክርስቶስ ቤተሰብ ያላቸው ልጆች ክርስቶስን ሞር የሚያውቁት እውነት ነው። ቤተ ክርስቲያን ለልጆች ብዙ ቤተ ክርስቲያን ለልጆች ልዩ ትኩረት አገልግሎትና እንክብካቤ አላቸው። የልጆች ሚኒስትሪም ያላቸው የልጆች አገልግሎት የህፃናትና የልጆች አላቸውና ግን እንደ ወላጅ ቦታ የሚደርስ የለም። ወላጆች ልጆቻቸውን ልጆች የእግዚአብሔር ስጦታዎች በረከት ናቸው። ይህንን እግዚአብሔርን በረከት ለልጆቻችን ክርስቶስን የምንነግራቸው መጀመሪያ የምናወርሳቸው ትልቁም ሀብት ይህን ነው። እኔ ለልጆቼ እላቸዋለሁ ብዙ ጊዜ እኔ ትምህርት ልትማሩ ትችላላችሁ፣ ብዙ ነገር ሊሳካላችሁ ይችላል። ከምንም በላይ የክርስቶስ ተከታዮች እንድትሆኑ ነው ብዬ ነው የምነግራቸው። እግዚአብሔርን ያመሰግናሉ። ልጆቼ ጌታን ያመልካሉ፣
በቤተ ክርስቲያንም ውስጥ ያገለግላሉ። ብዙ ልጆች አሉ እና ባለቤቴ ያሳደግናቸው ልጆቻችን አብዛኞቹ ጌታን የሚከተሉና ጌታን ያገለግላሉ አሉ። ስለነሱ እግዚአብሔርን አመሰግናለሁ። ስለዚህ ለወላጆች ያለኝ ወላጆች ለልጆቻቸው ጥሩ የሆነ ክርስቶስን የሚያሳይ ምሳሌ ሞዴል መሆን አለባቸው። ልጆች አባትና እናታቸውን ነው የሚሰሙት እና በቤት ውስጥ አገልግሎቱም ሚሽኑ ተልእኮ በቤት ነው የሚጀምረው። ከልጆቻችን ጋር የምናጠናው የመጽሐፍ ቅዱስ ጥናት፣ ከልጆቻችን ጋር የምንጸልየው ጸሎት፣ ከልጆቻችን ጋር የምናመልከው አምልኮ፣ ከነዚህም ደግሞ ያልተናነሰ ከልጆች ጋር የምናሳልፋቸው ኳሊቲ ታይሞች ከልጆቻችን ጋር እንደ የፍቅር ቋንቋቸው ልጆች የራሳቸው የሆነ የፍቅር ቋንቋ አላቸው። በዛው መሰረት ልጆቻችንን የክርስቶስን ተከታይ ማድረግና ለወደፊትም ደግሞ ጌታን እንዲያገለግሉ የሚሽን መሰረቱ በቤት ውስጥ ነውና ለወላጆች የማስተላልፈው ልጆች ለነገ ማንነታቸው በቤተ ክርስቲያን ውስጥ አገልጋይ ሊሆኑ ይችላሉ፣ የራሳቸውን ስራ ሊሰሩ ይችላሉ፣ ሚስዮናዊ ሊሆኑ ይችላሉ እና በተለይ ልጆቻችን ሚስዮናዊ እንዲሆኑ ከፈለግን ክርስቶስን እየኖርን ለልጆቻችን የክርስቶስን ወንጌል ልጆቻችን በሰፈር በቤት በሰፈር በትምህርት ቤት ለጓደኞቻቸው ክርስቶስን እንዲናገሩ እንዲመሰክሩ ማበረታታት አለብን። እኔ ልጆችን መሰከራችሁ ወይ ጓደኛ አላችሁ ልጆች ማን ነው የእናንተ ጓደኛ ብዬ ጠይቃቸዋለሁ። አንዳንድ ልጆቼ በተለይ ሴቶች ልጆች ቃለ ሕይወት ትምህርት ቤት ነው በቦሌ ቃለ ሕይወት ነው የተማሩትና ጌታን የማያውቁ የተለያየ እምነት ያላቸው ልጆች ጓደኛ ነበራቸው። ስለ ኢየሱስ ትናገራላችሁ? አዎ እንፈራለን ይላሉ። አንዳንዴ አዎ ተናገርን ይላሉና ከመዘመር ያለፈ ልጆች በቤተ ክርስቲያን ውስጥ የተለያየ ቤተ ክርስቲያን ውስጥ የተለያየ አክቲቪቲ ከማድረግ ያለፈ በሚሽን ማይንድድ ሆነው እንዲያድጉ ወላጆች ትልቅ ሚና አላቸው። ቀጥለውን ደግሞ እንግዲህ አንዳንድ ቤተ ክርስቲያኖች አሉ የወንጌል ስራ ላይ የሚሽን ስራ ላይ የሚሳተፉ ማለት ነው። በደንብ ሚስዮናውያንን እየላኩ የሚያገለግሉ በጣም የሚገራርሙ ቤተክርስቲያኖች አሉ። ግን በጣም ጥቂቶች እንደሆኑ ነው የማውቀው፣ ብዙዎች እንደሆኑ አላውቅምና ደግሞ በሚሽን አገልግሎት ላይ ቤተክርስቲያን የራሷ ስራ ስለሆነ ይህንን ስራ እንድትሰራ እና ደግሞ በተለይ ደግሞ ልጆች ላይ ልጆች ሚሽናል ማይንድ ሴት ኖሯቸው እንዲያድጉ ለማድረግ ቤተክርስቲያን ምን ማድረግ አለባት ብለህ ታስባለህ? እንግዲህ ወደ ቤተክርስቲያን ስንመጣ ቤተክርስቲያን ብዙ ጊዜ በሀገራችን እንዳለመታደል ቤተክርስቲያን ስንል ቶሎ የምንስለው ትልልቅ ሰዎች ተሰብስበው የሚያመልኩበት አገልግሎት ወይም ደግሞ ፌሎሺፕ ወይም ህብረት ብቻ ይመስለናል። ቤተ ክርስቲያን ታላላቆች በእድሜ ታላላቆች የሆኑ ወጣቶች የሆኑ ህፃናት የሆኑ ሰዎች የሚገኙበት ነው። በሁሉም ቤተ እምነት በኢቫንጀሊካል በወንጌል አማኞቹ ብቻ አይደለም። በሁሉም ቤተ እምነት ወይም ሃይማኖት ውስጥ ልጆች አሉ፣ ህፃናት አሉ፣ ታላላቅ ሰዎች አሉ። በተለይ በወንጌል አማኙ ውስጥ ወንጌላውያን አማኞች መካከል የልጆች አገልግሎት በጣም ክፍተቶችና ያለው ማገለግልበት ማመልክበት ቤተክርስቲያንም ሌሎችንም ሳይ ብዙ ቦታ ትራቭል አድርጌ ለልጆች የሚሰጡት ስፍራ ኢቭን ለልጆች የሚሰጡት ታይም ራሱ አንዳንዴ ያሳዝናል። ቅድም ጀምሬልሽ ነበር። እኔና ባለቤቴ ለ16 ዓመታት የልጆች ፕሮጀክት እንመራ ነበር። በዋናው የሚሽን አገልግሎታችን ጎን ለጎን በተለይ ወላጅ የሌላቸውን ወላጅ አልባ ልጆችን ከአቅመ ደካማ ቤተሰብ አባት ወይም እናት የሌላቸውን ልጆች እናሳድግ ነበር። በነዛ 16 ዓመታት ውስጥ እንግዲህ የልጆች አገልግሎት ብዙ ነገር ነው ያየሁት። ቀላል አይደለም ልጆችን ማገልገል። የልጆች ባህሪ ከትልቅ ሰዎች ባህሪ ይለያልና አንዳንዴ የልጆችን አገልግሎት በአጭር ጊዜ ውስጥ አይደለም ኢምፓክቱን ፍሬውን የምታየው፣ አመታት ሊቆይ ይችላል። እኔና ባለቤቴ ያሳደግናቸው ወንጌል የነገርናቸው ልጆች አንዳንዶቹ ከብዙ አመታት በኋላ ነው ጌታ የመጡት። አንዳንዱ ያላሰብን በቃ
ጌታው እንደዚህ ነው የደከምነው በዚህ ልጅ ብለን ነበር። ጌታ ግን ካስን። እግዚአብሔር የተባረከ ይሁን። እነዛ ልጆች ዛሬ ጌታን የሚያገለግሉ እኛን የሚያበረታቱ እኛንም የሚደግፉ ናቸው። ያሳደግናቸው ልጆች ዛሬ በብዙ ነገር እኔ ተስፋ ሲቆርጥ አንዳንድ ነገር የሚመክሩኝ በብዙ ነገር የሚደግፉኝም ልጆች ናቸውና በተነሱ እግዚአብሔርን ያመሰግናለሁ። እና ለቤተ ክርስቲያን የማስተላልፈው መልእክት ቤተ ክርስቲያን ልጆች ከወላጆች ቀጥላ ተቀብላ ተሸክማ የነገውን የሀገር ተረካቢ የነገ መሪዎች የነገ ሚኒስትሮች የነገ ሀገር መሪዎች ፖለቲሻን የሃይማኖት መሪዎች የብዙ ፕሮፌሽናል የሚወጡት ከቤተ ክርስቲያን ነው እና በዓለማችን ላይ ትልልቅ ስልጣኔዎችን ያመጡ እኮ በቤተ ክርስቲያን ያደጉ አማኞች ክርስቲያኖች ናቸው። የዓለማችን ይሄ እውነተኛው ታሪክ ነው ማንም ሰው የሚያውቀውና በዓለማችን ላይ ታላላቅ ግኝቶች ሳይንቲስቶች ብዙ ምሁራን ብዙ ስልጣኔን ለዓለማችን ያስገኙት በቤተ ክርስቲያን ውስጥ በመጽሐፍ ቅዱስ አስተምሮ ያደጉ ናቸው እና ቤተ ክርስቲያን የነገውን ትውልድ ማሰብ አለ። የነገውን ትውልድ ለመድረስ ቤተ ክርስቲያን በልጆች ላይ ኢንቨስት የምታደርገው ነው። ስለዚህ ልጆች እንዳይረብሹን ብቻ በአምልኳችን ጊዜ ወጣ አድርገን አንድ ሰው መድበን የምንሰጠው አገልግሎት አይደለም። እንደዛ ነው አይደለም ማይሆነ ልጆች አገልግሎት ራሱን የቻለ ትልቅ ቤተ ክርስቲያን ስፍራ ሊሰጠው ይገባል። ልጆችን በይሁድ ብቻ ማገልገል አይደለም፣ እንደየእድሜያቸው በተለይ ከወላጆች ጋር ተመካክረው አጫጭር ትሪፖችን የሚሽን ትሪፖችን ልጆቻችንን ይዘን አልተለመደም በሀገራችን። አሁን ሌላ የምዕራቡ ዓለም ልጆቻቸው 15-16 ዓመት ሲሆናቸው በቃ ከፓስተራቸው ወይም ደግሞ ከሚሽን ክፍሉ ጋር ከአካባቢያቸው ካምፕ እንዲወጡ ይደረጋል። ሄደው ማህበረሰብ እንዲያገለግሉ እኔ ልጃችን ከኔ ጋር በተለይ እኔ በየዓመቱ የሚሄድበት ቦታ ነበረኝ እና እዛ አካባቢ ልጅ ሆኖ አይ ቲንክ የ6-7 ዓመት ልጅ ሆኖ ይዤው ሄድ ነበር። እኔ የማደርገውን ነገር ያውቃል። ያም ማህበረሰብ ከዛ ያስታውሳል። እዛ አካባቢ የሚዘመረውን ዝማሬ ማህበረሰቡን ልጆቹን አሁን ዛሬ ዩኒቨርሲቲ የጨረሰ እና ይዤ የሚሄደው ኢንቴንሽናል ነበር እንዲያይ ሰርቪስ እንድማር አገልግሎት እንድማር ኮሚኒቲ ማገልገል በቃ እዛ ሄዶ ወንጌልን መናገር ብቻ አይደለም። ይዤው ሲሄድ በቃ ክላስ ውስጥ ያልተጠረገ ነገር ያልተስተካከለ ወንበር ካየ ይሄን አስተካክል ብዬ አገልግሎትና ከልጅነቱ ስለ አገልግሎት እየተማረ ነውና አዳዲስ ነገሮችን ቤተክርስቲያን በጣም ክሪኤቲቭ ሆና በቤተክርስቲያን ውስጥ የልጆችን አገልግሎት በልዩ ትኩረት ማገልገል አለባት። ልጆቻችንን መጋቢዎች ይዞ ቢወጡ ሀገራችን ውስጥ እኮ ብዙ ቦታ የሚታዩ አሉ። ሀገሩንም ያያሉ፣ አካባቢ ያሉ ደግሞ ማህበረሰብ ያገለግላሉ። የወንጌል አገልግሎት ክርስቶስን መናገር ብቻ አይደለም፣ ሄደው ልጆች ማህበረሰብ ውስጥ እንዲያገለግሉና እናሳድጋቸው የነበረውን ልጆች ትዝ ይለኛል። ቅዳሜ በጠዋት ቀስቅሰን ድሮ ሬክ የሚባል አለ፣ አንቺ አታውቅም። ሬክ ማለት ቆሻሻ የሚሰበስብ ማለት ነውና እሱን ሬክ ገዝተን ቆሻሻ ማጠራቀሚያ ገዝተን እንደ ዛሬ እንደ ኮሪደር ልማት እንደዚህ ብዙ አልተለመደምና እዛ ሐረር ከተማ ላይ ልጆቻችን ስራ እንድንለማመዱ አንዳንድ አካባቢያቸውን የምናጸዳ ሰዎች አይቶ ወይኔ እነዚህ ልጆች ለምንድነው እነዚህ ልጆች የምታደክሟቸው ብሎ አካባቢያቸውን የማያጸዱ ልጆች ሄዶ ያን ሲሰሩ ሌሎች ሰዎች መጥቶ ጆይን አድርጎ ይሰሩ ነበርና በዛን ጊዜ ልጆች ደስተኛ ላይሆኑ ይችላሉ። ያንን መስራት እንደ ሌላ ነገር ሊመስላቸው ይችላል። ነገር ግን የስራን ኤቲክስ እናስተምራለን። በዛው ደግሞ ወንጌልን እንድናገሩ ይችላሉና በአጭሩ ለቤተ ክርስቲያን ያለኝ መልእክት ለልጆች ትልቅ ስፍራ መሰጠት አለበት። ልጆች ሚሽናል ሆነው እንዲያድጉ የሚሽን ትሬኒንጎች የወጣቶችን ወጣ ብለው ደግሞ ለሳምንት ክረምት ላይ አሁን ልጆች አብዛኞቹ ልጆች በተለያየ በቴክኖሎጂ በአዲክሽን ቤት ነው የሚውሉት፣ እየተኙ ነው የሚውሉት። ነገር ግን አንድ ሳምንት 3 ሳምንት 2 ሳምንት ይዘናቸው ብንወጣ ይችላሉ። ደስተኛው በጣም ፈቃደኞች ናቸውና እንደዚህ አይነት ነገሮች ቤተክርስቲያን ሞቢላይዝ አድርጋ ብታደርግ ነገ የሚሽን አገልግሎት ቀጣይነት ይኖራል። ልጆቻችንም እኔ ዛሬ አገልግያለሁ፣ ብዙ ዓመት አገልግያለሁ፣ እግዚአብሔርን አመሰግናለሁ። ነገር ግን ይህ አገልግሎት የኔ ራእይ በእኔ ላይ ብቻ እንዲቆም አይደለም የምፈልገው። ልጆቼ ይህንን ራእይን እንዲያስቀጥሉ ነው የሚመኘው። ያንንም ደግሞ ያደርጋሉ ብዬ አምናለሁ። አሜን። እኔ
ችልድረን ሚሽን ስኩል አስባለሁኝና ቤተክርስቲያን እንደዛ ማድረግ አለባት ወይ እንደዛ ብታደርግ ጥሩ ነው ወይ ብለህ ታስባለህ? ችልድረን ሚሽን ስኩል ውስጥ ያው ስኪል ይማራሉ፣ ቋንቋ ይማራሉ፣ የተለያዩ ህዝብ ክፍሎችን እንዲያውቁ እንዲጸሉ ይደረጋልና ምን ታስባለህ? አው ጥሩ ነገር ነው ያሰብሽው። ያው እግዚአብሔር ይረዳሻል፣ ጸልይልሻለሁ የልጆች ሚሽን ስኩል ያልሽውና ዛሬ ሰው የሚሽን ስኩል ወይም ደግሞ ስለ ወንጌል መማር ያለበት በትምህርቱ ስላልሆነለት ወይም ደግሞ ሌላ አማራጭ ስላጣ መሆን የለበትም። ልጆች ይሄንን ከልጅነታቸው እየሰሩ ሚስዮናዊ መሆን ይቻላል የሚለውን ዕውቀት እንዲያገኙ ቤተክርስቲያን መርዳት አለባት። በርግጥ ሚኒስትሪዎችም ይሄን ላይ መስራት አለብንና ቤተክርስቲያን ልጆች በተለይ አካዳሚካሊ ጎበዝ እንዲሆኑ ወደፊት ደግሞ ትምህርታቸውን ጨርሰው ሲመረቁ የሚመረቁበት የራሱ የሆነ ፕሮፌሽን የሙያ መስክ ሊኖር ይችላል። በዛ ሙያ መስክ ላይ ልጆች ሚሽኑንም እንዲሰሩ ቤተክርስቲያን ይሄንን ማስታጠቅ አለባትና እንደዚህ አይነት የልጆች ስኩል ኦፍ ሚሽን አጫጭር በተለይ ክረምት ቅድም እንዳልኩሽ ልጆችን ለሳምንት አይ ቲንክ አንድ የበግሬት ኮሚሽን ትዝ ይለኛል ሰመር ሚሽን ልጆችን የሚያስተምሩ ምንትን ልጆችን አለና እንደዛ አይነት በተለይ አጫጭር ልጆች ቆይታ የሚያረጉበት ወላጆች ምናልባት እዛ እንዲቆዩ ሊፈቅዱም ይችላሉ። ልጆቹንም በርግጥ ልጆችን የሚንከባከቡ ኃላፊነቱን የሚቀበሉ ካሉ ወይ ደግሞ ወላጆች ልጆቻችን እዛ አድርሰን እዛ ቢማሩ ወደፊት የሚሽን በኢትዮጵያ ታሪክ ውስጥ ጥቂት ሰዎች ብቻ እኔ ሚስዮናዊ ነኝ ለዚህ ማህበረሰብ ለዚህ ሀገር ተልክ ያለው የሚለው እንደዚህ አይነት ብቻ የጥቂቶች አገልግሎት ብቻ አይደለም። ልጆቻችንም ሚስዮናዊ ይሆናሉ። ቤተክርስቲያን እኮ ህዝቡ አማኝ ሁሉ እኮ ሚስዮናዊ ነው፣ የወንጌል አብሳሪ ነውና ይሄ መታሰቡ በጣም ነው። ፌቡ በተለየ ወጣቶች የልጆች የሚሽን ስልጠና ቢወስዱ አጫጭር የሚሽን ስልጠና ቢወስዱ በወንጌል ያልተደረሰውን መድረስ ይችላሉ። በተለይ በወንጌል ያልተደረሰውን ስንል ቅድም ዛሬ ስፔሲፊክ ቋንቋ ባህል ያለው ወይም ሃይማኖት ያላቸው ማህበረሰቦች ብቻ ነው ብዙውን ጊዜ የምናስበው። እኔ በወንጌል ያልተደረሰ አንዱ ዩዝ ነው፣ ወጣቶች። አዎ ዩዝ አሁን በአርበኑ አለ። በአርበን ሴቲንግ አሁን ደቀ መዝሙር የማድረጉ የቤተክርስቲያን ተከላ እንቅስቃሴ ብዙ ጊዜ ሀፕን የሚያደርገው በሆሞጂነስ ማህበረሰብ ኮሚኒቲ ውስጥ ነው። ተመሳሳይ ባህል፣ ተመሳሳይ ሃይማኖትና ተመሳሳይ ብሔር ያላቸው። ነገር ግን የከተማውን ሴቲንግ ስትመለከች አርበኑ በተለይ ለሙቭመንት ለንቅናቄ ላይመች ይችላል። ነገር እዚህ ብቻ አይደለም። ደግሞ ትልቁ ቻሌንጅ ዛሬ ወጣቱ ራሱ የሆነ ካልቸር አለው፣ ራሱ የሆነ ቋንቋ አለው፣ ተርሞች አላቸውና ይሄ ራሱ ዩዙ ወጣቱ ያልተደረሰ ክፍል ነው። ማህበረሰብ ባንልም አንሪች ግሩፕ ነው፣ አንሪች ፒፕል ግሩፕ ማለት እንችላልና ይሄንን የምንደርሰው በተለይ በብዙ አዲክሽን በብዙ ቴክኖሎጂ በጣም ተወሳስበው በጣም ብዙ ኮምፕሊኬሽን ውስጥ ያሉትን የምንደርሰው የጠራ የወንጌል እውነት ያላቸው ወጣቶችን ልጆችን በሚሽን ስናሰለጥናቸው ነው። ሚዲያው አለ። ዛሬ ሚዲያው አድቫንቴጅም አለው ብዙ ጉዳትም አለው። ዛሬ ሚዲያን የማይጠቀም የአንደኛ ክፍለ ዘመን ሰው አለ ብዬ አላስብም። በሀገራችንም ቴክኖሎጂው ብዙ ነገር እየገባ ነው እና ራሱን የቻለ ያልተደረሰ ማህበረሰብ ወይም ደግሞ ግሩፕ እየተፈጠረ ነው በተለይ። ስለዚህ ይህንን ግሩፕ በጣም አደገኛ ነው በቤተክርስቲያን ውስጥ። ይሄ በውጭ ያለ ግሩፕ ብቻ አይደለም፣ በነገራችን በቤተክርስቲያንም ውስጥ ያለ በተለይ ሰዎች አሁን ዛሬ ቤተክርስቲያን ሄደው ሰው በጸሎት ጊዜ በቃል ጊዜ ሞር ፎከስ የሚያደርገው በመንፈሳዊ ነገር ነው፣ ጸሎቱ ላይ ቃሉ ላይ ነው። ቁጭ ብሎ ግን ቤተክርስቲያን ውስጥ ሰዎች ዛሬ የሚያዩት ነገር በጣም አይምሯቸው ቢዚ ነው። በቃ ቢዚ ነው። ስብከቱ መቼ ያልቃል? አምልኮ መቼ ያልቃል? መቼ ፌስቡክን
ቲክቶክ፣ ቴሌግራምን መቼ ቼክ ላድርግ ነው? አሁን ብጠይቅሽ አንቺ አሁን ለስንት ሰዓት ነው የምትጾሚ ከፌስቡክ ወይም ደግሞ የምትጠቀሚ ከሆነ? እኔ እጠቀማለሁ ፌስቡክ፣ ቴክኖሎጂን በጣም ወዳለሁ እና መቼ አልቆ ስንት ሜሴጅ አገኘውን ብዬ ነው ማለት የሚያስቡት። እና ይሄንን በጣም ቴክኖሎጂ ያመጣቸው ብዙ በረከቶች ቢኖሩም ለቤተ ክርስቲያን ብዙ ተግዳሮቶችን ይዞ መጥቷል። ተግዳሮቶቹን እንደ አጋጣሚ እንደ ኦፖርቹኒቲ ተጠቅመን በተለይ በሚዲያ በሶሻል ሚዲያ ውስጥ ያለውን ወጣት የምንደርስበትን የአንድ ግሩፕ ከቤተ ክርስቲያን ውስጥ ማሳደግ አለብን። ያም ወጣት ነው ብዬ ነው ማስበው። ምናልባት ከጥያቄሽ ወጣው መሰለኝ። ከባለቤት ጋር የተገናኛችሁበት መስሪያ ቤት ላይ ልጆች እንደምታሳድጉ ነግረኸኛል። በድርጅት ነው፣ ራሱን የቻለ ድርጅት ነበር። በዛን ጊዜ ሎካል ኤንጂኦ ነበር። በዛ ሎካል ኤንጂኦ ውስጥ ፌዝ ቤስድ ነው፣ ክርስቲያን ኦርጋናይዜሽን ነው። በዛ ውስጥ ነው እኔና ባለቤቴ እንሰራ የነበረው። አሉ። በእርግጥ እነዛን እኛ ያሳደግናቸው ሁሉ አድጎ ሃይስኩል ጨርሰው አድጎ አግብተው ወልደዋል። ስቲል ድርጅቱ አለ። እስካሁን እንደ ቤተሰብ እንገናኛለን፣ እናገኛቸዋለን። በቅርቡም ከወር በፊት ሄጄ አግኝቻቸዋለሁ። አሁን ያሉትን ህፃናቶቹ በጣም ነው የምወዳቸው፣ በጣም ወዶኛል። እነሱም እንደ አባት ነው የሚያዩኝ ማለት ነው። ኮኔክሽን አላችሁ? እኔም ባለቤቴ በጣም እዛ ያሉት መሪዎቹ ድርጅት ውስጥ የሚሰሩት አሁንም ቤተሰብ ነው፣ እንደ ቤተሰብ ነው ያሳደግናቸው። ዝም ብሎ እንደው ማሳደግ ብቻ ሳይሆን እንደ ሪል አባትና እናት እንደ ወላጅ ሆነን ነው ያሳደግናቸው። ቤታችን ነው። በቤትም ቤቶች ነበሩ። እያንዳንዱ ቤት እኔ ኃላፊ ነበርኩኝ በዛ። እኔም ደግሞ እንደ አንድ አባት እንደ ሃውስ ፓሬንትስ ነበር። እንደ ራሴ ልጆች ናቸው። ቤተክርስቲያን እንደዚህ አይነት አገልግሎት ላይ መሳተፍ አለባት ወይ? አዎ፣ ቤተክርስቲያን ለኔ ቤተክርስቲያን ማለት ማህበረሰብ ነች። ቤተክርስቲያን በማህበረሰቡ መካከል ያለች የክርስቶስ አካል ነች። የክርስቶስን የምስራች የምትናገር፣ ክርስቶስን የማያውቁ ሰዎች የምስራቹን የምታበስር ነች። ቤተክርስቲያን ማህበረሰብ ነች። በደስታውም በሐዘኑም ከሰዎች ሁሉ ጋር የምትካፈል ነች እንጂ ቤተክርስቲያን ልዩ ማህበረሰብ ወይም ደግሞ እውነት ነው። ቤተክርስቲያን የግሪኩ ትርጉም ተለይቶ የወጡ ናቸው። ተለይተን የወጣ ነው ከኃጢአት ከዓለማዊ ልምምድ ነው እንጂ ከዓለም አይደለም። ጌታ ኢየሱስ ክርስቶስም በዮሐንስ ወንጌል ላይ ከዓለም እንድታወጣቸው አይደለም፣ እንድትጠብቅ ዓለም እያሉ እንድትጠብቃቸው ነው። የጌታም ትልቁ ጸሎት ማለት ነው። ስለዚህ በማህበረሰብ ውስጥ ነው። ከኃጢአተኞች ጋር ነው የምንኖረው፣ ከወላጆቻችን ጋር፣ ከአጎት ከእናት ወንድሞቻችን ጋር፣ ጌታን ከማያውቁ ጋር ነው የምንኖረው ልጆቻችንም የምኖሩት እና ልዩ ደሴት ሰርተን ልዩ ቦታ ለራሳችን ሰጥተን መኖር የለብንም። ማህበረሰቡን ውስጥ ነው የምንኖረው እና እኔና ከኔ ጋር የነበሩት በተለይ የልጆች አገልግሎት ላይ አብረን የምናገለግለው ሰዎች ልጆችን እንደግፍ የነበረው በሃይማኖት በብሔር ለይተን አልነበረም። ሃይማኖትን ማስተማር ፕራይመሪ ነገር አልነበረም። ልጆችን የሆሊስቲክ ሁለንተናዊ አገልግሎት መስጠት፣ እነሱን ማስተማር፣ ለእነሱ የሚያስፈልገውን ነገሮች ሰፕላይ ማድረግ፣ በትምህርታቸው ጎበዞች እንዲሆኑ፣ ጥሩ ስነ ምግባር እንዲኖራቸው፣ ከዛም ደግሞ በመንፈሳዊም ነገር ስለ መጽሐፍ ቅዱስም እናስተምራቸዋለን። የግድ ሃይማኖት ለውጡ አንልም ነበር። በጣም እስከዛሬም ደስተኞች የሚሆኑ ምንም አናስገድድም። የራሳቸውን እምነት የራሳቸውን ባህል መኖር ይችላሉ። ነገር ግን ክርስቶስን እንናገር ነበር እና ቤተክርስቲያን ዛሬ ማህበረሰቡን የሚያገለግል መስክ መፍጠር አለባት። ከማህበረሰቡ ተለይታ የሆነ ልዩ በእሁድ ቀን ብቻ የሚሰባሰብ ማህበረሰብ መሆን የለበትም። እሁድ ቀን ነው እኮ አይደለም የምንገናኘው፣ ያውም ግማሽ ቀን። 6ቱን ቀን ከማህበረሰብ ጋር ነው የምንኖረው። ካላመኑ ሰዎች ጋር ነው የምንሰራው። ምሳ አብረን የምንበላው ካላመኑ ሰዎች እና ቤተክርስቲያን በተለይ ማህበረሰቡ ውስጥ ልዩ መልእክቷን ይዛ ከኃጢአት በቀር
በዓለም ያሉትን ሰዎች ኃጢአተኞችን የወደደች መኖር አለ። ጌታ ኢየሱስ ክርስቶስ እኔ የመጣሁት ለበሽተኞች ነው አለ እንጂ ለጤነኞች አይደለም። ስለዚህ ጌታ ኢየሱስ ክርስቶስ በ3 ዓመት ተኩል አገልግሎቱን ስንመለከት ዘኬዎስ ስትመለከት ዘኬዎስ ኃጢአተኛ ሰው ነው፣ ታክስ ኮሌክተር ነው። ማቴዎስ የጌታ ኢየሱስ ክርስቶስ አንድ ታላቅ ደቀ መዝሙር ግብር ሰብሳቢ ነው። ማርያምን ስትመለከቲ ኃጢአተኛ ነች። ጌታ ኢየሱስ ክርስቶስ ይበላላሉ፣ ኃጢአተኞች ጋር ይበላላሉ። በቃ የሚገለጥ የሚታይ አገልግሎት ነበር ጌታ። ቤተ ክርስቲያን ከኢየሱስ ክርስቶስ አገልግሎት ይህንን ሞዴል መከተል አለባት። ኃጢአተኞች ዛሬ ይመጣሉ ወደ ቤተ ክርስቲያን። ሰው መጥቶ ዛሬ ቤተ ክርስቲያን ማህበረሰብ ውስጥ ገብቶ እኔ ኃጢአተኛ ነኝ እንዲህ ኃጢአት ሰርቻለሁ ብሎ ተናዞ ንስሐ ገብቶ ነው ቤተ ክርስቲያን መጸለይ ያለባት። የጻድቃን ስብስብ ብቻ አይደለም ቤተ ክርስቲያን፣ ኃጢአተኞች መጥቶ ክርስቶስን የሚያውቁበት ቦታ ነው። ስለዚህ አንዱ ቤተ ክርስቲያን አገልግሎቷን የምትፈጽመው በተለይ ብዙ ኒድ ያላቸው ምድራዊ ፍላጎት ያላቸው ብዙ ፍላጎታቸው ያልተሟላ የምግብ ፍላጎት፣ የአልባሳት፣ የብዙ መጠለያ ያጡ በመንገድ ላይ የወደቁ አሉ። ምን አለበት በበዓላት ቀናት ቤተ ክርስቲያን የእሁዱን ቀን አምልኮ ዘግታ በየመንገዱ ያሉ በየቤቱ ያሉትን ሄደው በመደገፍ በመርዳት ፍቅር በማሳየት ክርስቶስን ወንጌል ማካፈል እንችላለን። ስለዚህ ስፔሲፊክ ለማድረግ በተለይ ቤተ ክርስቲያን እንደዚህ ኒድ ያላቸው ልጆች ሊሆኑ ይችላል፣ አረጋውያን ሊሆኑ ይችላል፣ መበለቶች ባልቴቶች ነው ባለው ሊሆኑ ይችላል፣ መበለቶችን እነሱን ፍቅር በመግለጥ ፍቅር በማሳየት የክርስቶስን ወንጌል ለነሱም ማድረስ እንችላለን። እና እኔና ባለቤቴ የምንሰራበት ድርጅት ከዚህ በፊት የነበረው ይህንን ነው። እውነተኛ ፍቅር ለነዛ ልጆች እናሳይ ነበር። እነዛ ልጆቻችን ክርስቶስን በመግለጥ ክርስቶስን ፍቅር በማሳየት ነበር የምናገለግለው። ማብላት ብቻ አይደለም፣ ማልበስ ብቻ አይደለም። ምናልባት ሌላ መንግስትም ሊያደርግ ይችላል። ነገር ግን እንደ ክርስቶስ ተከታይ እንደ ወንጌል አገልጋይ እውነተኛ ፍቅር በማሳየት እንክብካቤ በመስጠት የክርስቶስን ወንጌል መናገር እንችላለን። አዘሴም ታይም ደግሞ ቤተ ክርስቲያን የሁለንተና አገልግሎት ማገልገል አለበት። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ላይ ብዙ ሰዎችን ማየ ይላል። ብዙ ሰዎችን ባየ ጊዜ እረኛ የላቸውም፣ እረኛ እንደሌላቸው አይቶ አዘነላቸው። በቃ ኢየሱስ ክርስቶስ ሰውን የሚያየው በብዙ ችግር ነው። አዘነላቸው ብቻ። ቀጥሎ በዛን በተለይ ሉቃስ ላይ ስንመለከት ጌታ ኢየሱስ ክርስቶስ መከሩ ብዙ ነው አለው። መከሩ ብዙ ነው። በዛ ኮንቴክስት ነው፣ በዛው ክፍል ነው የምናገኘውና መከሩ ብዙ ነው፣ ነገር ግን ሰራተኞቹ ጥቂቶች ናቸው። የመከሩን ጌታ ለምነዋል፣ ሰራተኞችን ወደ መከሩ ወደዚህ አዝመራ እንድልክ። ስለዚህ የመከሩ ጌታ መንፈስ ቅዱስ ዛሬ ወደዚህ ወደ ነጣው ብዙ መከር ብዙ ሰራተኞች ያስፈልጋል። የወንጌል መልእክተኞች ቅድም እንዳነሳ ነው ሚስዮናውያን። እነዚህ ወደ ነጣው ብዙ መከር ስንሄድ ብዙ ኒድ ያላቸውን ሰዎች ነው የምናየው። ህፃናትን ልናይ እንችላለን፣ ጎዳና ላይ የወደቁ በየቤቱ ያሉትን። ወንጌል ሁለንተናዊ አገልግሎት ነው፣ ሆሊስቲክ የሆነ አገልግሎት ነው መስጠት ያለብን። የሚሽን ኦርጋናይዜሽኖች በአንድ ላይ መስራት አለባቸው ወይ? እንዴት ነው በአንድ ላይ መስራት የሚችሉት? እንደ አንድ ሆነው መነሳት የሚችሉት መስራት የሚችሉት? ጥሩ ጥያቄ ነው ፌቡ። በተለይ በዚህ አሁን እያገለገልን ባለበት ሀገር ሪጅን ላይ ብዙ ሚኒስትሪዎች አሉ። ሀገር በቀል ሚኒስትሪዎች፣ ዓለም አቀፍ ክርስቲያን ኦርጋናይዜሽን አሉ። ስለነሱ እግዚአብሔር እናመሰግናለን። እኔ አገልግሎት ሲጀምር ስለ ሚኒስትሪ አላውቅም። አንድም ሚኒስትሪ አልሰማውም በእኔ አካባቢ። ወደ ሚሽን ስኩል ሲሄድ ነው የመጀመሪያ ጊዜ አንድ ሚኒስትሪ የሰማሁትና ጥቂት ነበሩ በሀገራችን፣ በጣም ጥቂት 3፣ 4፣ 5 ቢሆኑ ነው በዚያን ጊዜ። እንግዲህ ከዛሬ 30 ምናምን ዓመት በፊት። ዛሬ ግን በወንጌል ስራ የተሰማሩ ብዙዎች አሉ። እግዚአብሔርን ስለነሱ አመሰግናለሁ። ዋጋ ከፍለው በብዙ ቻሌንጁ አለ ዛሬ ሚኒስትሪዎች የሚያልፉበት፣ እኔም ያለፍኩባቸውንም ማልፍበት አለና በሚኒስትሪ ውስጥ ማገልገል በተለይ እንደ
እንደ አፍሪካ ሀገር በተለይ አፍሪካ ሀገር ውስጥ ሚኒስትሪን የሚያደርጉ ሰዎች እውነተኛውን ሸክም እውነተኛውን ራዕይ ከጌታ ተቀብለው የሚያገለግሉ የሚያልፉበት አለ። እንግዲህ አንድነት ህብረት መፍጠር ይቻላል አለ መሰረታዊ ነገር ነው እሱ። ከዚህ በፊት ትዝ ይለኛል ከ20 ምናምን ዓመት በፊት የተለያዩ ሚኒስትሪዎች ብዙም ተቀራርበው አይሰሩም ነበር። አንዱ አንዱን በልዩነት ነው የሚያየው። ዛሬ ግን በሚገርም ሁኔታ ኔትወርክ ኮላቦሬሽን ተፈጥሯል። በቅርቡ እኔ የማገለግልበት አገልግሎትና ሌሎችም ጥቂት ያልሆኑ ሚኒስትሪዎች አንድ ላይ ሆነን በኢትዮጵያ ውስጥ ተመሳሳይ ራዕይ ተመሳሳይ ወንጌል ስትራቴጂ የምንከተል እንዲሁም ተመሳሳይ ማህበረሰብ የምንደርስ ለምን አብረን እናገለግልም? እንዲህ አብሮ እኮ ማገልገል ኮላቦሬሽን ብዙ ጥቅም አለው። በተለይ ሪሶርስ አይባክንም። በጥቂት ሪሶርስ ብዙ መስራት ይቻላል፣ መናበብ ይቻላል እና ልምድን መከፋፈል ይቻላል። ሪሶርስን ሼር ማድረግ ይቻላል እና ኮላቦሬሽን እኔ ዛሬ ላሉት ሚኒስትሪዎች በጣም 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 አስምሬ መናገር የሚፈልገው ህብረትና በጋራ መስራት። በጋራ መስራት ማለት የግድ ሜርጅ አድርጎ አንድ ስም ይዞ መሄድ አይደለም። ነገር ግን በብዙ ነገር አንድ ላይ መስራት ይቻላል። አንዳንዱ ጥሩ የወንጌል ስልት ያላቸዋል፣ አንዳንዱ ደግሞ ሪሶርስ አለ፣ አንዳንዱ ደግሞ ፕራክቲሽነር ሆኖ ልምዳቸውን የሚያካፍሉ አሉ። ኤክስፒሪየንስም እኮ ትልቅ ሪሶርስ ነው። እኔ ያገለገልኩባቸውን ማህበረሰብ ምናልባት አንድ ሚስዮናዊ መጥቶ ይሄ ስለዚህ ማህበረሰብ ቢጠይቀኝ ለዚህ ማህበረሰብ ውስጥ ያለፍኩበትን የአገልግሎት ህይወትን ብዙ ተግዳሮቱን ውጣ ውረዱን ያለፍኩበትን እሱ እንዳልፍ ብዙ ነገር ልነግረው ይችላል። ይሄም አንድ ነገር ነውና ትስስር ነው የሚባለው። እንግዲህ አብሮ ማገልገል የኔትወርኪንግ ኮላቦሬሽን በጣም ወሳኝ ነውና እግዚአብሔርን አመሰግናለሁ። ብዙዎች እንደዚህ አይነት መንፈስ አላቸው፣ አብሮ ለመስራት እያመኑ ነው። ከውጭም የመጡ ሰዎች ዛሬ ብዙ ሰዎች የሚጠይቁ ከማን ጋር ነው የምትሰሩት ይላሉ። ምን እየሰራ ብቻ ከማን ጋር ነው የምትሰራው? ማን ይደግፋል ብቻ አይደለም፣ ማን ይረዳል ብቻ አይደለም፣ ከየትኛው ሚኒስትሪ ጋር ነው የምትሰሩት ብሎ ይጠይቃሉና ህብረት ደግሞ ያው ጌታ ኢየሱስ ክርስቶስ እኔና አብ አንድ ነን አለ። ህብረትን ፌሎሺፕን የምናየው በስላሴ ውስጥ ነውና ይሄንን በመለኮት ውስጥ የምናየው ጌታ ኢየሱስ ክርስቶስ ደግሞ የጸለየውም ደግሞ ለህብረት ነው። እኔና አንተ አንድ እንደሆን አንድ የሆኑ ዘንድ ዛሬ በአብያተ ክርስቲያናት ምናልባት ጥሩ ህብረት አለ፣ ብዙ ህብረቶች አሉ እና እኔ ከዛሬ 20 ዓመት በፊት የነበረውና ዛሬ ትልቅ ለውጥ አለና በጋራ ለመስራት እያሰቡ ነው። እነዚህ ሚኒስትሮች ደግሞ በተለይ ቀጥታ የኢቫንጀሊዝሙን ቀጥታ የወንጌልን አገልግሎት ብቻ ሳይሆን በማህበረሰቡ ውስጥ ያሉትን ኒዶችን እያዩ ያንን ማህበረሰቡን መውደድ ብቻ አይደለም፣ የርህራሄ አገልግሎቶች አሉ። የኮምፓሽን ሚኒስትሪ የርህራሄ አገልግሎት አንዱ የወንጌል ክፍል ነው። ስለዚህ ሚኒስትሪዎች አንድ ላይ የሆኑ ነው። እግዚአብሔር እናመሰግናለን። ሞር ይቀረናል፣ አሁንም በጣም ይቀረናል። ከዚህም በላይ ማደግ አለበት። ቸርቾች ደግሞ በተለይ የተለያዩ ወንጌልን ለማድረስ የሚጠቀምባቸውን ስልቶች በተለይ ድጋፍ የሚፈልጉ ሰዎችን ድጋፍ በማድረግ በሚኒስትሪዎች ብቻ አይደለም፣ ቸርቾች እንግዲህ ኢቫንጀሊካል ፌሎሺፕ አለ፣ ጥሩ ነው መያያዙ፣ ህብረቱ አለ። በጣም በነገራችን ኢትዮጵያ ውስጥ በሌላም ዓለም የማታየውን ነው ህብረት ነው የሚታየው። በብዙ ነገሮች ልዩነቱ ሳይሆን አንድነቱ ነው የሚጎላው። በተለይ በህዝቡ ዘንድ በጣም ከፍተኛ የሆነ መያያዝና አንድነት አለና ይሄ ቀላል አይደለም። በተለይ ያለፉ አባቶች በተለይ ለህብረት የከፈሉት ዋጋ፣ አብያተ ክርስቲያናት መስራቾች ትልቅ ዋጋ ነውና ዛሬ በኢትዮጵያ ውስጥ ኢቭን የራሳቸውን ቤተ እምነት ዶክትሪንና ባክግራውንዱን እንኳን ብዙ አይደለም የሚያውቁት፣ ነገር ግን አንድነታቸውን ነው የሚያውቁት። ይሄ ህብረት መጠናከር መቀጠል አለበት። ያለ አንድነት ታላቁን ተልእኮ ወንጌልን በ21ኛ ክፍለ ዘመን ማድረስ አንችልም። ከዚህ አንድነቱ ጥሩ ነው፣ ጅምሩ ማደግ አለበት እና በነገራችን እኔ ኮላቦሬሽን ወዳለሁ። እኔ የኮላቦሬሽን ሰው ነኝ ማለት ይቻላልና እኔ ይመቸኛል አብሮ መስራት፣ ያለኝን ማካፈል፣ ሌሎች ደግሞ እኔ ከጎደለኝ እንዲያካፍሉኝ ይፈልጋሉ። እኔ ብቻ የምለው ነገር እኔ አይመቸኝም።
አዎ አብሮ መስራት ደስ ይላል። እግዚአብሔር ይባርክሽ ሬቡ። በተለይ መጨረሻ የማነሳው ቤተክርስቲያን የኢየሱስ ክርስቶስን ታላቁን ተልእኮ እየፈጸመች የክርስቶስን ምጽአት ማፋጠን አለባት። ዛሬ ትውልዱ ወደ ጥፋት እየሄደ ነው። መሄድባቸው አካባቢዎች ሳይ ብዙ ሰዎች ከክርስቶስ ውጪ ናቸው። ክርስቶስን የማያውቁ በሀገራችን በብዙ ሚሊዮን እንግዲህ ክርስቶስ ወንጌል የተነገረባት ምድር ላይ እየኖርን ይህን ስናይ ልብ ያዝናል። ስለዚህ ቤተክርስቲያንና የመንፈሳዊ አገልግሎቶች በተለይ በወንጌል ያልተደረሰውን ማህበረሰብ በተለይ በጣም በቀላሉ ለመድረስ አይቻሉም፣ ከባዶች ናቸው የሚባሉትን በወንጌል ለመድረስ መስራት አለባቸው። አንድ ሰው ታሪኩን እወዳለሁ ከመጽሐፍ ቅዱስ ካሌብ የሚባል ካሌብን ታውቋለሽ? ካሌብና ኢያሱ እግዚአብሔር እስራኤላውያንን ከግብፅ ምድር ሲጠራቸው ወጣቶች ሆኖ የወጡ ከሙሴ ጋር የወጡ ናቸውና ሙሴ የእግዚአብሔር ሰው ሙሴ ወደ ተስፋይቷ ምድር ከመግባታቸው በፊት ከነዓንን እንዲሰልሉ ከተላኩት ከ12ቱ ነበሩና ካሌብ እና ኢያሱ ብቻ ቀሩ። ሌሎቹ በምድረ በዳ ሞቱ። ወደ ከነዓን ወደ ተስፋይቷ ምድር ከገቡ በኋላ የእግዚአብሔር ሰው ካሌብ ወደ ኢያሱ መጥቶ የእግዚአብሔር ሰው ሙሴ ተናገረውን ታውቃለህ? ያን ጊዜ ስንላክ ለስለላ ስንላክ ታውቃለህ? ያን ጊዜ ያየኋት ምድር ነበረች እና ያን ምድር ያየኋትን ስጠኝ አለ እና ኬብሮን እና ስጠኝ አለ። ኢያሱም እግዚአብሔር የተናገረውን ስለሚያውቅ ለካሌብ ሰጠው። ካሌብ በስተርጅናው በጣም በቃ እድሜው በገፋ ጊዜ ተራራማው ነገር ስጠኝ ነው አለው። ስለዚህ ዛሬ ቤተክርስቲያን ሚኒስትሪዎች ጠንካራውን ተራራማውን ሊደረሱ አይቻሉም የተባሉት ላይ ነው መስራት ያለ። ቀላሉንማ ማንም ሊሰራው ይችላል። ነገር ግን በአፍሪካም በሀገራችንም በወንጌል ያልተደረሰውን ማህበረሰብ ለነሱ መጸለይ አለብን። ጠንካራ የሆነ የጸሎት ንቅናቄ ያስፈልጋል። ሚሽን ከጠንካራ የጸሎት ንቅናቄ የለም። እግዚአብሔር ረድቶን የማገለግልበት አገልግሎት ጠንካራ የሆነ ሳምንቱን ሙሉ የሚጸለይ የጸሎት ንቅናቄ ተጀምሯል። ይሄ ነው ለኛ ስኬት የጀርባ ባክቦናችን ይሄ ነው ለሚሽናችን ለራእያችን። ስለዚህ ቤተክርስቲያን የጸሎት ንቅናቄ ሚኒስትሮች የጸሎት ንቅናቄ መጀመር አለባቸው። በወንጌል ያልተደረሱት ላይ ደግሞ መናገሩ ላይ ብቻ አይደለም፣ ይሄን ማህበረሰብ እንደርሳለን ብቻ ማለት አይደለም። ለዛ ማህበረሰብ ውስጥ ሪል የሆነ የምታይ ታንጅብል የሆነ ስራ ተሰርተው ቢሰራ ነው ብዬ ነው የምመኘው። ይሄንን ነው ማስተላልፈው። በጣም ነው የማመሰግነው በቄ። እግዚአብሔር ይባርክ። አሜን አሜን። እግዚአብሔር ይባርክሽ። ስለመጣ ስላገኘን ደግሞ የህይወት ታሪክህን ስላካፈልከን በጣም ነው የማመሰግነው። ያው እግዚአብሔር ከጠራ ጊዜ ጀምሮ ህይወትን ለክርስቶስ ከሰጠ ጊዜ ጀምሮ እስካሁን ድረስ የእግዚአብሔር መንግስት ለማስፋት እያገለገልክ ነው። አንተ ባለቤት፣ ልጆች፣ ሙሉ ቤት እግዚአብሔርን እያገለገለ ነው። እግዚአብሔር ይመስገን። ይህንን ደግሞ ለሌሎች ልታካፍል ፈቃደኛ ሆነ ስለመጣ በጣም ነው የማመሰግነው። እግዚአብሔር ይባርክ። እንግዲህ እግዚአብሔር ይባርካችሁ። በጣም ብዙ ነገር እንደተባረካችሁ አውቃለሁ። እንግዲህ እናንተም ብዙ እንደተባረካችሁ ብዙ ነገር እንደተማራችሁ ደግሞ ልጆቻችሁን ሆን ብላችሁ ማሳደግ እንዳለባችሁ የእግዚአብሔርን ቃል በማስተማር በመጸለይ እና የእግዚአብሔርን መንግስት የሚያሰፉ ልጆች እንዲሆኑ በትምህርት ቤት ወንጌልን የሚሰብኩ አብረው ከሚጫወቱ ከሰፈር ጓደኞቻቸው ጋር ወንጌልን የሚሰብኩ ልጆችን ለማሳደግ ሆን ብላችሁ እንደምትሰሩ ተስፋ እናደርጋለን። አብራችሁን ስለነበራችሁ በጣም እናመሰግናለን። እግዚአብሔር ይባርካችሁ። ሰብስክራይብ ማድረግ እንዳትረሱ።